ክርስቲያኖች በዚህ መቋቋም ሲያቅት ሪፖርት ጀመሩ። እንግዲህ እኛ ማቆም አንችልም ባይዘው ማለት ነው። እናቁም ብንል ራሱ ማቆም አንችልም። ተረዱን እሺ። አይ ቲንክ ከዛ አንፃር ነው። እሺ ሊሽ ሰላም ብያለሁ። አልተስተካከለም። ይሰማል ጋይስ? እሺ እንዴት ነሽ? አልተስተካከለም። እግዚአብሔር ይመስገን። እሺ ምን እያልሽን ነበር? ስለ ህትመት ልዩነት ስለ እትም ልዩነት እያወራሽ ነበር። አይ እትም ልዩነት ሳይሆን ዮሐንስ 17:3 ምን አይ ቀጥል ኢምራን ከመጣ አይ ቲንክ አስቸጋሪ ነው በዚህ ኔትወርክ መቀጠል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እንግዲህ ምንም ማድረግ አልቻለም። አሁንም ለሶስት ቀን ዘግቶ ተለጀማ። ያው አልሐምዱሊላህ ብዙ አካውንቶች ስላሉ እየቀየረን እንመጣለን። ብቻ ግን ያኛው ዋና አካውንት እና ብዙ እንትን ስላለው እየገባችሁላችሁን ኮፒ ሊንክ አድርጉት። ኢንሻአላህ እንቀጥላለን። ቀጥሎ ወንድሞቼ አካ ባንተን ቀረ ማለት አረ የኛ ልጆች ምንድነው የምትሰሩት? ቆይ ወላሂ አረ ጋይስ እንዴ አረ በጣም ይገርማል ወላሂ። 1000 ምናምን ሰው ቁጭ ብሎ እዚህ የወንድሞች አካውንት እዚህ እያየን አይናችን እያየ ይዘጋል። አይን ያ እንደዚህ እያየሁት ነው አሁን የሱን ሪፖርት መደረጉን ያሳየኝ ማለት ነው። እና እኔ ምን እንደምትሰሩ አላውቅም። ሀቂቀተን በጣም ያሳዝናል። ብቻ ለማንኛውም ቻሌንጅ ጀምራችሁ ግሩፕ ፈጥራችሁም ቢሆን የእኛን አካውንቶች ግዴታ ኮፒ ሊንክ ማድረግ እንዳለባችሁ ይሰማኛል። እኔ አሁን በቃ አስበዋል። አቡኪ ላስት ታይም አንተም አካውንት ሻዶ ቡት ገብቶ ነበረ። ያ በመከራ ነው አሁን እንደዚህ የተመለሰው ድጋሚ ማለት ነው። በጣም ያሳዝናል። ብቻ ራሱን ብዙ ላይቭ እየገባው ስላለ ነው። አሁን ተመልክታችሁ ከሆነ ጉድ ስራው እንዴት ነው? በቃ ላይቭ ከገባ አካውንት ይዘጋል ነው። አሁን ኢምራን አርፎ ቁጭ ካለ ምንም የሚፈጠርበት ነገር የለም። ያው ሰሞኑን ትንሽ የሆነ እንትኑን ፈተነዋል ማለት ነው። በተለቅ ባለ መፍቻ ትንሽ ነካክተነው ነበረ። ስለዚህ የማገርሸት ነገር ነው እየታየ ያለው እና ያ ነገር ደግሞ ያው ኢምራንን ባለፈው መጀመሪያ ቀን ባይዘው ኢምራን ተናግረው ነበረ ማሲቭ የሆነ የሪፖርት ዘመቻ እየተደረገ እንደሆነ ግሩፕ ተከፍቶ ምናምን እንደዛ ነው የሚሰሩት ባይዘው። ስለዚህ ኢንሻአላህ እናንተ ደግሞ ያንን ሪፖርት የሚደረገው ሪፖርት ኮፒ ሊንክ በማድረግ አካውንቱን በደንብ ሼር ምናምን በማድረግ አጠንክሩት ማለት ነው። ቀጥሉ። አይ እሺ በጣም የሚገርም ነው። ብቻ ኤቢ አለ አሉ ጥያቄ እናስተናግድህ ወይስ እንጠይቅህ? ጥያቄ ጠይቁ። ብዙም እየመጣልኝ አይደለም። ጥያቄ አስተናግዳል። ኦኬ እስቲ ማለት በክርስቲያን አህሩፍ ታውቃለህ? እስቲ ልጠይቅህ። አህሩፍ የሚባል ነገር ታውቃለህ? አህሩፍ ያው በእስልምና ነው የማውቀው። 7 አህሩፎች ምናምን የሚል ሐዲስ ላይ እንዳለ አውቃለሁ። በክርስትና አለ ብለህ ታምናለህ? አህሩፍ ማለት በምን አይነት መንገድ የተለያዩ እንትኖች አሉ ነው ባይብል ቨርዥኖች ምናምን እነሱ እንደ አህሩፍ ከቆጠርካቸው ሜቢ እስቲ አሁን ጥያቄ ልጠይቅህና ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ታነባለህ? ኦኬ መጽሐፍ ቅዱስ አጠገቤ የለም። ሜቢ ከቻልክ አንብብልኝ አንተ። እሺ ላንብብልህ። በጣም ነው ያቃጠለኝ ወላሂ አካውንት እንደዚህ የሆነ። እሺ ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ እናንተስ እኔ ማን እንደሆንኩ ትላላችሁ አለ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ይላል አይደለ? አንተ ማን ነህ አለው? አንተ ክርስቶስ ነህ። ማርቆስ 16 ላይ ደግሞ ስምዖንም ጴጥሮስን መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ይሄ እንዴት ነው የሚታየው? እንደ አህሩፍ ነው ወይስ እንዴት ነው የምታዩት ይሄንን እናንተ?
ኦኬ የመጀመሪያው ምን ላይ ነበር? ማርቆስ 8 ላይ። ማርቆስ 8 ላይ አዎ። ከዛ ስቲል እኮ አንድ መጽሐፍ ላይ ያለ የተለያዩ ምዕራፎች ናቸው። ያን ያህል ጥያቄ የሚያስነሳ ነገር ነው እያለሰብ አይ አንድ ሐሳቡ አንድ ነው። አንድ አይነት እኮ ነው። ትክክለኛ ራሱን የቻለ ነገር እኮ ነው። ለምሳሌ እናንተ እኔ ማን እንደሆንኩ ትላላችሁ ብሎ ነው የጠየቃቸው አይደለ? ጴጥሮስ ነው የመለሰው። ጴጥሮስ ምን ብሎ ነው የመለሰው? አንተ ክርስቶስ ነህ ነው ብሎ ነው የመለሰው ወይስ አንተ የሕያው እግዚአብሔር የከማን ነው የታለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ነው ያለው? የትኛውን ነው ያለው? ወይስ እናንተ ማህሩፍ ታውቃላችሁ? አይ ሁለቱንም ብሎታል ማለት እንችላለን። የተለያየ ምዕራፍ ላይ ስለሆነ ያለው አይ ምዕራፍ አይደለም፣ የተለያየ ወንጌል ነው። የተለያየ ወንጌል ነው ያለው። ወንጌል ነው። ኦኬ ማቴዎስ እና ማርቆስ። ኦኬ ማርቆስ እና ማቴዎስ ነው እንዴ? አዎ እሺ። ስቲል የእነሱም እኮ ታዲያ ተራረክ እንትናቸው እንደዚህ አይነት ዲፍረንሶች አክቹሊ ብዙ አሉ ወንጌላት ላይ ኢቭን የመላእክትን ብዛት ሲጠቅሱ ምናምን ብዙ አሉ። ስቲል ግን ሁለቱም ልክ ነው ማለት እንችላለን። ምክንያቱም የተለያየ አተራረክ ስልት ስለሆነ የተጠቀሙት። ስለዚህ ችግር የለውም ነው። አንደኛውን የሚነቅፍ አይደለም ነው አይደለ? አዎ ኮንትራዲክሽን ነው እያለም ነው። ስለዚህ አህሩፍ ከዚህ የተለየ ነገር አለው ብለህ ታምናለህ? ኦኬ አህሩፍ እኔ እንጃ በደንብ በእርግጥ አላየሁም። የተወሰነ የሆነ ጊዜ ላይ ሀፍስና ዋርሽን ለማስተያየት እየሞከርኩኝ ነበር። ጀስት ምናልባት ሜጀር የሆነ ተቃርኖ ባይሆንም የተለያየ አዘጋገብ ያየሁት ሱራ 33 አካባቢ ላይ ያለውን አንተ ተደነቅና እኔ ተደነቅኩ የሚልበት ፓርት ማለት ነው። እና ለአምላክ እኔ ተደነቅኩ የሚለው ሞር ያስኬዳል ብዬ አላሰብኩም ነበር። ግን ከሳላ ጋር ወርተንበታል በእርግጥ እሱን ሐሳብ። ያ ግን ምንድነው ሐሳቡ አንድ አይነት ነው፣ ተደጋጋፊ ነው አይደለ? ያ የተለያየ ዘገባም ስለሆነ ያን ያህል ኮንትራዲክሽን አይሆንም። በጣም እናመሰግናለን። አይ ይሄንን ነገር እንድትረዳ ብዬ ነው እኔ ኖርማሊ ለሌሎችም ያው ከዚህ በኋላ ይሄንን ነገር በደንብ አድርጌ ሰዎች እንዲገነዘቡ አህሩፍ ላይ ሁሌ የሚጠይቁ ሰዎችን እኛ እንደውም እነሱ እናንተ ከመጠየቃችሁ በፊት እኛ እንደውም መጠየቅ እንጀምራለን ኢንሻአላህ ይሄንን ጥያቄ ማለት ነው። እሺ አይ ቲንክ አቡኪ ማውራት ፈልገህ ነበር አይደል ወይ አህመድ? ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ወበረካቱ። አነጋጋሪ ነገሮች እንዳሉ ሁሉ የቅድሙ ፖይንትስ ምን ይልበታል? ያንን ለስፔሻል መስማት ፈልገህ ድምጽ አህመድ አንገት ላይ ስለሆንኩ ነው ድምጽ ይሰማ። እሺ ቀረብ አድርገው ወደ እንትን ወደ አፍ እንዳትነካ። የቅድሙ ጥቅስ ላይ የእግዚአብሔር ልጅና የእስራኤል ልጅ ተደጋጋፊ ነው ብለህ ታስባለህ? ኤቢ እስቲ ምዕራፍና ቁጥር ስጠን። ኦኬ ልሄድ ነው ወደዛ። ዘዳግም 32 ላይ የኤሌክትሪክስ ንባቡና የኤሌክትሪክስ ንባቡ ዘዳግም 32:8 ኦኬ ያው ኤሌክትሪክሱ አህመድ ይታያል። እዚህ ላይ ያው መላእክትን የእግዚአብሔር መላእክት ይላል የእግዚአብሔር ልጅ የሚለው ኢንተርፕሬት የሚያደርጉት ነው። ኧረ ድምፅ አህመድ ምንም ነው የማይሰማው፣ ቢቀር ይሻላል። ምንም አይሰማም። አንድ እኔን አስገቡኝ አንዴ ወንድሞቼ። ቆይ ትገባለህ አንድ ጊዜ ይቅርታሽ። እንዴት ነው? አዎ አሁን አለ። እሺ የዘዳግም 32:8 የኤሌክትሪክስ ንባቡ ላይ የእግዚአብሔር መላእክት የእግዚአብሔር መላእክት ብሎ ያስቀምጣል። የእግዚአብሔር ልጅ ብሎ ያስቀምጠዋል። አሁን ደግሞ ይሄንን ወስዳችሁ ማሶሬቲክ ንባቡ ላይ ስትመጡ የማሶሬቲክ ንባቡ ላይ የእስራኤል ልጆች ብሎ ነው ያስቀምጠውና የእስራኤል ልጆችና የአምላክ ልጆች የሚለው ላይ ንባቡ እንደ ንባቡ እንጨት ይደረግ ማለት ተሰበረ ተደጋጋሚ ነው ማለት ተሰበረ። ኦኬ ድምጽህ በጣም እንትን ብሏል። እሺ ጥያቄውን አቡኪ ይጠይቅለት አንድ ጊዜ። ኦኬ የኤሌክትሪክስ ንባቡና የማሶሬቲክ ቴክስት ላይ እንደዛ ይመስለኛል ሐሳቡ ኤቢ ያለ
ይሄ ተረጓሚው የሚጋጭ ነው ብለህ ነው የምታምነው ወይስ ደግሞ ተመጋጋቢ ነው ብለህ ነው የምታምነው ነው የሚለው። በኒ እስራኤል እና በኒ ኤሎሂም ብሎ የመላእክ ልጆችና የእስራኤል ልጆች ብሎ ጠርቷቸዋል መሰለኝ። ስለዚህ ያንን እዛ ጋር ነው ጥያቄው። ይቢ ኦኬ አንድ አምላኮች ብሎ ነው የሚያስቀምጠው። በኒ ኤሎሂም ብሏቸዋል። ኤሌክሲክሱ ላይ የአምላክ ልጆች ይላቸዋል። ያው በዕብራይስጥ ትራንስሌሽን ላይ ደግሞ ቤኔ ኤሎሂም ነው። የማሶሬቲክ ቴክስቱ ላይ ደግሞ ቤኔ እስራኤል ነው የሚለው። ሶ የአምላክ ልጅና የእስራኤል ልጅ የሚለው ተመጋጋቢ ነው ወይስ አንዱን የሚነቅፍ ነው? ላይክ የሚጋጭ ነው? አድርጎሽ 2.5 ሙሉት። ኤቢ መልሱን መልስልና ምን ነው ጸጣልከን? እሺ ኮንቴክስቱ ስለማን ነው እያወራል? ስለ መላእክቶች ነው ወይስ ስለ ሰዎች ነው? እንዴው ለውጥ አይፈጥርም አይደለም? መላእክት ከሆነ ትንሽ ለውጥ ይፈጥራል። የእስራኤል ልጆች ተብለው ስለማያውቁ ያቀጥል። እሺ ልዑልም ለአሕዛብ ርስታቸውን ባወረሰ ጊዜ የአዳም ልጆች በለየ ጊዜ የእስራኤል ልጆች ቁጥር የአሕዛብ ድንበር አቆመ ይላል። የእስራኤል ልጆች ብሎ ነው እዚህ ጋር ያስቀምጠው አማርኛው ላይ። አይ እሱ እንኳን ግጭት ነው ብዬ አላምንም። አክቹሊ ሰዎች እስራኤልም እግዚአብሔርም ልጆች የሚባሉ ስቲል ግጭት ሊሆን ይችላል። የመላእክት እንደውም ያለ መስሎኝ ትንሽ መላእክት ነው ያለው ተሰራ አንገሊዮን ነው የሚለው። አንግሊዮን የሚለው ማለት ልዑልም አሕዛብን የሚልበት ፓርት ላይ ነው እያላቸው ያለው ማለት አድሬስ እያደረገ ያለው ምኖችን ነው ኤሌክሲሱ ላይ። አንዴ ቆይሽ ኤሌክሲስ አንዴ ያወጣላለሁ። እሺ ሊትራሊ ትርጉሙን እንዳስቀምጥልህ እዚህ ጋር ቀጥሉ። እስከዛ ቀጥሉ ያጀማ። አይ እንዴት አይጋጭም ማለቱ ትንሽ ስለገረመኝ ነው። አይ ቲንክ እሺ እንትን እንለዋለን። በልክ በማሶሬቲክ ቴክስት ላይ በኒ እስራኤል ብሎ ነው ያስቀመጠው። ቅድም እንትናም ኢብሮ ማሳይቶናል። በኒ እስራኤል ብሎ አስቀምጦታል በማሶሬቲክ ቴክስት ላይ ማለት ነው። ኤሌክሲክስ ላይ ደግሞ የሚገርምህ ማለት ነው ወይም ደግሞ በሰባ ሊቃውንት ትርጓሜ ላይ ዘዳግም ምዕራፍ 32 ቁጥር 8 ነው አይደል እየሞገትን ያለ ነው። ዘዳግም ምዕራፍ 32 ቁጥር 8 ላይ ምን ብሎ እንዳስቀመጠው ላሳየ። ኢንጀልስ ኦፍ ጋድስ ነው የሚለው እንደዛ ብሎ ነው የሚያስቀምጠው። አንገሊዮን ቲዮ ብሎ ነው የሚያስቀምጠው። ኤቴሎን ካት አንገሊዮን ቲዮ ብሎ ነው ያስቀምጠው። አሁን ምን ትላለህ እስቲ እዚህ ገቢ? ኦኬ የእስራኤል ልጆችና የእግዚአብሔር መላእክት እንደዚህ ነው የሁለቱ ልዩነት። ይኸውልህ ተመልከት፣ አንድ ጊዜ ላሳየሽ። አይ እዚህ ጋር ምን ይላል? በኒ እስራኤል አይደለ? እዚህ ጋር ምን ይላል? ኦኬ አንገሊዮን ቴዎን። አንገሊዮን ቴዎን የአዳም አለ። የአዳም ለብቻው አለ፣ ከኋላ ነው ያለው እሱ ስለ አዳም ልጆች ያወራበት ማለት ነው። እዚህ ጋር ግን አሁን መጨረሻ ላይ የተናገረው እዚህ ጋር የእስራኤል ቤኒ እስራኤል ያለው አንገሊዮን ቲዮን ብሎ እዚህ ጋር ያስቀምጠዋል። መልከት ሰው ራሱን ቃሉን ቀይሮ ነው ያስቀመጠው። ይሄ እንደውም በጣም ሊትራሊ በጣም የሚለያይ ነገር ነው። በጣም ሊገናኝ የማይችል ነገር ነው። ኦኬ እሺ ይሄን ሜቢ እስቲ በደምብ ቼክ አደርገዋለሁ። የተወሰነ ልዩነት አለ። ሌላ ላሳየህ ነው። እሺ እኔ ደግሞ ሌላ ላሳየህ አንድ ጊዜ። ቆይ እንደዚህ አይነት ተመሳሳይ እንደውም እኮ ይሄ እኮ በጣም የሚገርም ተመሳሳይ የሆነ እንደውም ለአህሩፍ ራሱ የማይመች ነገር ነው። ኧረ ያ ጀማ ሰው እየቀነሰ ነው። ኮፒ ሊንክ ሼር አድርጉ በደንብ። እንዴ ምን ሆናችሁ ነው? እሺ ኤሌክስ እንትኑ ይኸውልህ ሰብቷጀንት ማን ነው ምንድነው የሚባለው? ይሄ የማሶሬት ምን ይላል? 42 ዓመቱ ነበር ይላል።
42 እና 22 ማን ነው 22 ተመልከት። ኤልኤክስኤክስ ደግሞ ምን ብሎ ያስቀምጣል? 20 እና 22 ይላል። ይሄስ ምንድን ነው? እሺ ኦኬ እነዚህ አይነት እንኳን ብዙ ናቸው። እንደዚህ አይነት ኑሜሪካል ቫሪያንሲዎች አንደኛ እነዚህን ስክራይባል ኤረሮች እንደሆኑ ነው ሙር እንግዲህ መናገር የምችለው የተወሰነ ባየሁት ማለት ስፔሻሊ የዕብራይስጥ ጽሑፍ ከበትር በቀር ይላል። እዚህ ጋር ደግሞ በትርም ቢሆን ይላል። ይህስ እንዴት ነው የሚታየው? ያ አይ እዚህ ላይ እኔ ያለም ሪስፖንስ መስጠት አልችልም። ከምን አንፃር እንደሆነ አይሽ በቃ እሺ ኢምሩ በቃ ቀጥል። ያ ልጅ አስተናግደው በቃ አንተ ተቀመጥ። በቃ ቤተኛ ነህ። ማሻአላ ባይ ዘ ዌይ በጣም ደስ የሚል ኤቢ አይ ቲንክ ስሙ ኤቢ ነው አይደለ? በጣም አድንቄያለሁ። የማላውቀውን አላውቅም ማለት እውቀት ነው እሱ ራሱና በጣም ተባረክ። እሺ ጄደን ቢላል እሺ ሰላም ናችሁ? ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። ታዲያ ስምህ እኮ ቢላል ነው የሚለው ምንድን ነው? ቢላልን ትወደዋለህ እና ነው ምንድን ነው? አይ የጓደኛዬ እንትን ነው እንጂ የኔ አይደለም። በጓደኛዬ ነው ገብቼ የምጠቀመው። አይ እሺ ጥያቄ አለህን? ጠይቅህ። ጥያቄ ኢሳ ያለ አባት የተወለደው በእስልምና ለምንድን ነው? እሺ ይሄ ነው ጥያቄ። ላላ ለይምሩ እኔ ልመልስ አይደለም ወላሂ ልመልስ አይደለም። ላላ ብለህ ግን አንዴ ቢላል አንተ ከወንድና ከሴት ለምንድን ነው የተወለድከው? እሺ በቃ ቀጥሉ ይምሩ፣ ቀጥሉ። እሺ እኔ ብቻ አይደለም እንደዚህ የተወለድኩት፣ ብዙ ሰዎች አሉ። ከአዳምና ሔዋን ሌላው ህዝብ እንዳለ የተወለደው በሴትና በወንድ ነው። ግን ኢሳ ጋር ሲደርስ ለምን ያለ ወንድ ተወለደ? ዋው እሺ ግን እዚህ ጋር ማለት ነው ሔዋንን ታውቃታለህ? እግዚአብሔር አዳምን ሲፈጥር ከጭቃ ፈጠረ። ሔዋንን ግን ለምንድን ነው ከአባት ብቻ የፈጠራት? ለምንድን ነው ሔዋን እናት የሌላት? እሺ በዛን ሰዓት ሰዎች አሁን እንድታስረዳኝ የምፈልገው ከይቅርታ ጋር ካጠፋው እንድታስረዳኝ የፈለኩት ትውልድ እንዳለ ሲመጣ በእነሱ በሁለቱ ነው የመጣው፣ በአዳምና በሔዋን። ለምን ሔዋንም ከአፍ አልፈጠራትም? አዳምን ብቻ ለምን ከአፍ ፈጠረ? አዳምን በዛን ሰዓት ለአንድ መሆናቸውን ሊገልጥ ሊያስረዳን ፈልጎም ሊሆን ይችላል። አይደለማ አንድነታቸውን እኮ የሚያሳየው ሁለቱንም ከአፈር ፈጥሮ እኩል ናቸው ቢላቸው ነው። ግን አሁን እኮ ይለያያሉ። አዳም ከአፈር ሔዋን ደግሞ ከአጥንት ይለያያሉ። እንደውም ተለያዩብኝ። እሺ ይቅርታ አድርግልኝና ጥያቄን በጥያቄ እያስገባህብኝ ስለሆነ የኔን ጥያቄ መልስልኝ። ከይቅርታ እንመልስልሃለን። እቺን ብቻ ግን ሞክርልን። እቺን ባስመልስልን ተው። አይ እኔ ማቆም ሞክሬያለሁ። እስቲ አንተ ደግሞ አስረዳኝ ከኔ የተሻልክ ስለሆንክ። በቃ ሳትጠይቅ ሳትመልስለት ትመልስለታለህ። ሳትመልስለት ግን ሌላ ጥያቄ አለኝ። መጽሐፍ ቅዱስ ላይ አረ ጥያቄን በጥያቄ እያስኬዳችሁ ኖ እንትን አይደለም ወላሂ ሌላ እንትን አይደለም። በግ የሚወለደው እንዴት ነው? በሴትና በወንድ ግንኙነት መሰለ። ግን በጣም በሚያሳዝን ሁኔታ ኢምሩም ራሱ ያውቀዋል ይሄን ነገርና እንደዚህ አይነት ሽምልምሌ እንጨት አይተው የወለዱ በጎች አሉ። ታውቃለህ? ለምንድን ነው እነሱ እንደዛ የወለዱት? ሁሉም ነው ወይ አንዱ ብቻ ነው የምትወልደው? አንዷ ብቻ ነች? ያዛ ጋ የነበሩ በጎች ናቸው እንደዛ በቃ አይተው በማየት ብቻ ነው የወለዱት። አዛጋ ሌላ ዓለም ላይ አንድ በግ ብቻ አይደለም ሌላም አሉ ማለት ነው እንደዛ የሚወልዱ። ግን እኔ እያልኩ አብረው የነበሩ ናቸው። ምን ሆነ ነው ጄደን ደግሞ እኮ ሌላም የወለደ አለ አንተ እንደተናገርከው። ግን ኢሳጋ ከኢሳ ሌላ እሺ ልመልስልህ ጄደን። አዎ ደስ ይለኛል። አይ ጄደን ግን አየህ አይደል አንተ ራሱ በክርስትና ያለው ልመልሰው አልቻልክም። ለምን
አዳም እግዚአብሔርን ከአፈር ፈጠረው፣ ግን ሔዋንን ከአጥንት የፈጠራትና ለምን ስልህ አላውቀውም ነው ያልከኝ። ግን ቁርአኑ አላህ መልሱን ነግሮናል። ተመልከት ሱረቱል መርየም ቁጥር 21 ላይ ተመልከት። መልሱ ቁርአን ላይ አለ። አላህ እንደዚህ አለ። ወጣው በካሜራ አላህ እንደዚህ አለ። እሺ ሸፈንከኛ። እሺ ሱረቱል መርየም አላህም ወከዛሊከ ቃለ ረቡኪ ሁወ አለየ ሐይን ያልከኝ አብኪ ዮሮሮጂ ገረመኝ በእጅ ዲሸፈን ምን ሆነ ነው? እኔም ስለገባኝ ከፍ አድርጌ ግንባሬን ብቻ ያሳየኋችሁ። እሺ እንደዚህ ይላል ቃለ ከዛሊከ ቃለ ረቡኪ ሁወ አለየ ሐይን አላት። ነገሩ እንደዚህ ነው፣ ጌታሽ በእርሱ ላይ ገር ነው። አላህ ኢሳን መፍጠር ይችላል አላት። ለሰዎችም ተአምር እየሰማኸኝ ነው ጄደን? አዎ አዎ። ስለዚህ ለሰዎች ተአምር ልናደርገው ይህንን ሰራን አለ። ስለዚህ አላህ ኢሳን ካለአባት የፈጠረው ለሰዎች ተአምር ሊያደርግ ነው። ተመለሰልህ? እሺ በዚሁ ላይ አመሰግናለሁ እንደመለስከው ማለት ነው። ወደ ሌላ ነጥብ ከመሄድ በፊት አይደለም እዚሁ ጋር ቆይ ከወንድሜ ጋር አንዴ ጀምራለሁ። ይቅርታ አድርጉልኝና አቡበከር አሰባለሁ አጂደንጂ ቆይ አስማሚ አሰባለሁ አቡበከር አንድ ነጥብ ጄደንጂ እዚሁ ጋር ማለት ነው። ለምሳሌ ተመልክተህ ከሆነ የአይፎን ካምፓኒ በጣም ታዋቂ ካምፓኒ ነው እና ስልክ ሲያመርት ምን ያደርጋል መሰለ ኤክስክሉሲቭ የሆነ ወይ አንድ ሊመረት ይችላል። ዓለም ላይ ይታወቃሉ እንደዚህ በጣም ውድ ዋጋ እንትን የሚላቸው በጣም የሚገርሙ ስልኮች ይመረታሉና ለምሳሌ እኔ አቡበከር ፋብሪካ አለኝ ልበልህ እና እዛ ፋብሪካ ላይ አንድ ስልክ አመረትኩኝና ያ ስልክ ኔትወርክ ሲም ምናምን አይፈልግም። በቃ በአይምሮህ ነው የምትገናኘው። በአይምሮህ ላይ የምታስበውን ነገር ይፈጽምልሃል። ገባ ጄደን? እሺ አንተ አሁን ስልኩን ነው ወይስ እኔን ነው የምታደንቀኝ? ፈጣሪውን ነው። በቃ ስለዚህ ኢየሱስን ሳይሆን ኢየሱስ ክርስቶስ አይደለም ያለ ወንድም ያለ ሴት ራሱ ቢወለድ ኢምራን እንዳስረዳ ሆኖ ማርነቅ ያለብህ እርሱ ኢየሱስን ሳይሆን ማርነቅ ያለብህ ፈጣሪውን ነው ማለት ነው፣ አምላኩን። ይሄንን ግሩም ስራ የሰራውን አምላክ ማለት ነው። ስለዚህ ይሄንን ፖይንት ልጨምር ብዬ ነው። ቀጥል ከኢምራን ካሁን በኋላ አልገባም። እሺ ወንድም ዓለም እንዳልከው ተረድቻለሁ። ግን ለታምር እሱን ፈጠረው እንደዛ ካልክ ለምን ሁሉንም ሰዎች የተለያየ አርግቶ ልክ እንደዚሁ ማለት ነው አምላክ ይችላል። ሁላችንም እንዲሁ የተለያየ አርግቶ ለምን አልፈጠረንም? ኢሳን እንደዚህ ለየት አርግቶ እንደፈጠረው እኛንም ሁላችንም ዓለም ላይ ያለንን ህዝብ እንዲሁ ለያይቶ ለምን አልፈጠረንም? እንደዚህ ለያይቶ ከፈጠረን ተአምር አልሆነማ። ተአምር ማለት እኮ ልዩ ነገር ማለት ነው። አይፎን ምሳሌ አቡበከር ባስቀመጠልህ መሰረት አይፎን ምርጥ ሁሉም በወርቅ አድርጎ ቢያወጣቸው እኮ ሁሉም ልዩ ሆነ፣ ሁሉም አንድ አይነት ናቸው የሚሆነው። ስለዚህ አንተም እኔም ሁላችንም በዛ መንገድ ተፈጠረን ከሆነ ተአምርነቱ ይቀርና የሰው አፈጣጠር ይሆናል ማለት ነው። ገባ አይደለም? እንደሱ እኮ አይደለም ያልኩ። አሁን ካየ ኢሳን ያለ አባት እንደፈጠረው እኔንም በሌላ ደግሞ ለየት አርግቶ ቢፈጥረኝ ነው እያልኩ ያለሁት እንጂ እንደ ኢሳ ካልተፈጠረ እንደዛም እንኳን አላህ ፈጠረ። አላህ ፍጥረታቱን አሟላ። በምን መሰለህ አሟላው? አንደኛ አደምን ካለ አባት ካለ እናት አስገኘው። አንድ ጄደን ቁጥር አንድ በል። ሁለተኛ ደግሞ ሔዋንን ከአባት ካለ እናት አስገኘ። 2 ሶስተኛ ደግሞ ኢብራሂምን አላህ ከእናትና ከአባት አስገኘው። 3 አራተኛ ደግሞ ምንድነው ኢሳን አለይሂ ሰላም ከእናት ብቻ አስገኘው። 4 ስለዚህ ሁሉም ፍጥረት ተሞሉ። ሁሉም አለ በሁሉም መንገድ ፈጠረ። አየህ ጄደን ተመለሰልህ። ልክ እንደዛው እኔንም እሺ አንተ እንዳልከው ልቀበልህ፣ ችግር የለውም ይሁን። ግን አንድ ነገር በዚሁ ላይ ማለት ነው ፈጣሪ ልዩ እንደሆነ ታላ ፈጣሪ ልዩ ነው ማለት ልዩ ነው ስለ አምሳያ ወይ እሱን ይመስላል ብለህ የምትናገርልም የተለየ ነው። የኛ አምላክ ሆነ እናንተ የምታምኑት አምላክ ሆነ የእናንተ አምሳያ ነው። ግን እኛ ሙስሊሞች የምናመልከው ሀያ አምላክ የሚመስለው ምን ነገር እሺ ችግር የለውም ወንድም አለም እቀበልሃለሁ። እኔ ግን ማለት ነው ልዩ ነው እያልክ አላህ አንድ አካል አለው እያልክ ከራስህ ጋር እየመሳሰልከው እኮ ነው። በአምላክነቱ አንድ ነው፣ አንድ አካል አለው። ካንተ በምን ተለየ? ካንተ ጋር እኮ በአካሉም አንድ ነው እንዳንተ ማለት ነው።
በመለኮትም አንድ ነው እያልክ ነው አላ በአካሉም አንድ ነው። ልክ እንደኔ ማለት ነው። እኔ አንድ አካል አለኝ ወይ ነፍስ የምትለው አለኝ አንድ ማለት ነው። ከኔ በምን ተለየ? ክርስቲያኖች ግን ልዩ ነው ሲሉ ከኛ በአካልም ሶስት ነው ይላሉ። አየህ ልዩነቱን። ያንተ ግን አንድ ነው ብለህ እያመሳሰልከው ነው። ልዩነት የለውም አምሳያ ያለው እያልከኝ ነው ከኔ ጋር። እሺ ልመልስልህ። ኒውታ ጋር አዳምጥ ኢብራሂም። አንድ የሆነ እንትን ፍቅፈትልኝ። አይሽ ሀቢ ጨርስ በቃ። እሺ ገራሚ ጥያቄ ነው፣ ግን በገራሚ መንገድ ልመልስልህ። በደንብ እንዲገባ በገራሚ መንገድ ልመልስልህ። ምንድን ነው ያልከው? አላህ አንድ ነው ትላላችሁ፣ ግን እኮ አላህ አንድ ነው ስትሉ እኮ ከፍጡራን ጋር አመሳሰላችሁት አልከኝ። የእኛ የሙስሊሞች አምላክ በምንነቱም በማንነቱም አንድ ነው። ኦኬ። የእናንተ አምላክ ግን በምንነት አንድ ሲሆን በማንነት ደግሞ ሶስት ናቸው። አየህ አይደል? እንዳውም እናንተ ናችሁ ያመሳሰላችሁት። ምሳሌ ያስቀምጥልህ። ምሳሌ እነዚህ አካላት አሉ፣ 1 2 3 ተቀምጠዋል። ኢብራሂም አለ፣ እኔ ያለሁኝ፣ አቡበከር አለ፣ ሶስታችንም ተቀምጠናል። ስለዚህ ከነዚህ ሰዎች በምንድን ነው የምንለየው? ጄደን እነሱ አንተና እሱ ማለት ነው አንድ ናችሁ ተብሎ በእንትና አንድ ልትሆኑ አይችሉም። በአስተሳሰብ በምንም ነገር በአስተሳሰብ ከኢየሱስ ይለያል። አንዴ መጀመሪያ እኔና ኢብራሂም እና አቡበከር በምንነት ስንት ነን እንዴ? ምንነት በሰውነት ስንት ነን? በሰውነታችን በምንነታችን ሰውነት ምንነት ማለት በኢሳስ ስንት ነን? ኢሳስ አታውቅም? ኢሳስ በኢሳስ ስንት ነን? እኔና ኢብራሂም እንዴት አስረዳኝ እስቲ። መሀይም ስለሆንኩ ችግር የለም ያጋጥማል። ላስረዳክና ስንት ማለት አሁን ሰው የሚባል ማንነት ታውቃለህ? ሰው የሚባል ማንነት አይደለም። አይ ቆይ መሀይም ማለት የፈለገው ገብቶኛል። አንዴ እናሳየው። አንድ ይቅርታ፣ በጣም ማለት ስለገባው ይቅርታ። አንተ ላይ ትገባልኛል፣ ወላሂ ትመለሳለህ። ኢምሩ አንዴ ትንቢተ ኢሳይያስ ላይ ገባልኝ ምዕራፍ 61። እሺ ኢብራሂም ገብቼ ይልሃለሁ። እሺ ምዕራፍ 61 ቁጥር 1 ላይ እሺ ኢምሩ ይሄ ነገር የጌታ የእግዚአብሔር መንፈስ በእኔ ላይ ነው ይላል አይደለ? እስቲ አንብበው ኢምራን። የጌታ ነው የሚለው ኖ፣ እንደዛ አለ። የእግዚአብሔር መንፈስ በእኔ ላይ ነው አይደለም የሚለው እንደዛ ነው። እንደዛ ነው የሚለው ወይስ የጌታ ነው የሚለው? እኔ አይታይም። የጌታ መንፈስ በእኔ ላይ ነው። ኦኬ የጌታ መንፈስ በእኔ ላይ ነው። አዎ እንደዛ ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ ቀብቶኛልና ይላል። እግዚአብሔር የሚል አይታየኝም። አሁን ኧረ አይታየኝም ይምሩ። አሃ ኦኬ። ስለዚህ አሁን ይሄንን ካላነበብኩኝ በስርዓት ማይም ነኝ ማለት ነው አይደል ይምሩ? እና አሳየኛ የት እንዳለ ይሄ ነገር ታሳየኛለህ ይምሩ? ኧረ አሳያለሁ። እስቲ አሳየኝ አንድ ጊዜ። እሺ ሉቃስ 4 ላይ ቁጥር 17 ላይ ቆይ ለተናገራችሁት ቃል ዋጋ ከፍላችሁ ነው የምትሄዱት። ያ ጀማ ወቆይና እሺ ምን ይላል ይምሩ? የነብዩ ኢሳይያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ ኢየሱስ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ ኢየሱስ። እንዴ እግዚአብሔር የሚለውስ ኢብራሂም አልታየውም ይሆናል። አንተ እንደታየ አልታየውም። ኦኬ መነጽር አላረገም ነው ወይስ ማይም ነው? እሱን ይመልስልን እንትና ጄደን። መነጽር በዛን ጊዜ የለም። አንድ እንትን ብቻ የሚቀረው ምን ትላለህ ጄደን? ያስጀመራችሁኝን እንትን በሉልኛ። ስለ ስላሴ በአካል አላህ አንድ ነው እያልከኝ ከሆነ አይ እዚህ ጋር እኮ ከሱ የበለጠ እኮ አምላክ የምትለው አካል በትክክል እያነበበ አይደለም እያለህ እኮ ነው ኢብራሂም። እኔ እኮ አይደለም ያልኩህ ኢብራሂም ነው ያለህ። ኢብራሂም አምላክ የምትለው አካል ራሱ እኮ ማንበብ አይችልም። ማስረጃ ሉቃስ ወንጌል አለ። ትመልስለታለህ ለኢብራሂም? ጨንቆታል ኢብራሂም። አይ እኔ መላሽ አይደለሁም ጠያቂ ነኝ። እኔ ይቅርታ አድርጉልኝና በቃ ችግር የለውም። ስለዚህ ስታወራ ሌላ ጊዜ መጽሐፍህ እንደሚከፈት ጥንቃቄ እንድታደርግ ብለን ነው። እሺ አሁን ባወጣው መስፈርት መሰረት ራሱ ኢየሱስ በትክክል አያነብም ነበር። ቅድም ደግሞ አንተ መሀይም ነኝ ስላልክ እሱንም ልታደርገው ነው ማለት ነው። ጥንቃቄ አድርግ ለማለት ነው። ወደ ጥያቄያችን እንመለስና ኢሳንስ አላቅም ብለኸኛ አይደለም? እሺ ሰው የሚባል ስንት ማንነት ነው ያለው? ሰው የሚባል ባህሪውን ነው እንዴት?
እሺ አንዴ በፎቶ ላድርግልህ። በቃ በፎቶ ካልሆነ እናንተ አይገባችሁም። ስዕል እየሳልኩኝ ላስረዳችሁ፣ ችግር የለውም። በስዕል አስቀምጥልሃለሁ። በስዕል እያደረግን ካልሆነ ከባድ ነው። እሺ ይሄ ስንት ሰው ነው? አንድ ሰው። አንድ ሰው። እነዚህ ምንድን ናቸው? ሰዎች ናቸው። ሁለቱ እነዚህ ይሄና ይሄ ምንድን ነው? አንድ ሼር የሚያደርጉት ነገር ምንድን ነው? ይሄና ይሄ ምን አንዳረጋቸው? ምን አንዳረጋቸው? አንድ ያደርጋቸው ያልኩህ ምን አንዳረጋቸው አለ? ሰውነት። ስለዚህ ሰውነት በስንት ማንነት ነው ያለው? አንድ። በቃ ስለዚህ ኢብራሂም አለ፣ እኔ አለሁኝ፣ አቡበከር አለ። በምንነት ስንት ነን? ሰው ነን አይደላችን? ሰው ነን እኛ። ግን ስንት ሰዎች ነን? በማንነታችን እኔ ኢብራሂም ነኝ፣ እኔ ኢምራን ነኝ፣ እሱ ኢብራሂም ነው፣ አቡበከር ደግሞ አለ። አየህ አይደለ? አሁን ወደ እግዚአብሔርም ደግሞ ስንመጣ እግዚአብሔር በምንነት አንድ ነው፣ በመለኮት አንድ ነው ትላላችሁ። ግን በመለኮት አንድ ቢሆንም በአካል ሶስት ናቸው። እኔ ኢብራሂም እና አቡበከር በአካል ሶስት እንደሆነ ነው፣ የእናንተ ማምላክ ሶስት ናችሁ። ስለዚህ ከፍጡራን ጋር እያመሳሰልክ ነው ያለው። ጄደ ምን ትላለህ? ከፍጡራን ጋር እያመሳሰልካቸው ነው? አው እንዴ ሶስት ናቸው ተቀምጠዋል። አንድ ሁለት ሶስት ተቀምጠዋል። ኢብራሂም ተቀምጠዋል፣ እኔም ተቀምጫለሁ፣ አቡበከርም ተቀምጠዋል። ሶስታችንም። ስለዚህ ለምንድን ነው እግዚአብሔርን ከፍጡር ጋር የምታመሳስለው? እግዚአብሔር ለምንድን ነው ሶስት የምትለው? አንድም ነው እንላለን። እኛም እኮ አንድ ነን። እኔም ኢብራሂምም አቡበከር እኮ በሰውነት እኮ አንድ ነን። አንተ ራሱ አንድ ናችሁ ብለኸኛል እኮ። መጽሐፉም ዝም ቄሱም ዝም። ስለዚህ ጀደን ሶስቱን አምላኮችህን ከኛ ጋር እያመሳሰልካቸው ነው ያለው። በቃ ይበቃል። ለማንኛውም እኛ ሙስሊሞች የምናምነው አላህ Subhanahu Wa Ta'ala በምንነትም በማንነትም አጋር የለውም ብለን የምናምነው፣ በመለኮትነትም አጋር የለውም፣ በማንነትም ደግሞ አጋር የለውም። አላህ አምላክ ነው፣ አምላክነቱን የሚጋራው አካል የለም። ግን በእናንተ አምላክነትን የሚጋሩ ሶስት ሰዎች አሉ፣ እኔ ኢብራሂም አቡበከር እንደምንጋራው። ስለዚህ አምላክን ከፍጡር ጋር ተመሳስል፣ ፍጡር ነው እያመለክ ያለው። ጨርሻለሁ። ጀለል ለነበረን ቆይታ እናመሰግናለን። ዴቭ ሰላም ብያለሁ። እንዴት ነህ ኢብራሂም? ሰላሙን አለመንታ ጋር አሁን ደግሞ ማርሽን ቀይር። እንዴት ነህ ዴቭዬ? አለሁ እግዚአብሔር ይመስገን። እሺ ጥያቄ አለ ወይስ እንጠይቅህ? ኦኬ ጠይቁኝና ከዛ በኋላ የምጠይቀው ነገር ካለ። እሺ ስላሴን እስቲ አስረዳኝ ዛሬ። ኦኬ በኢሴንስ አንድ ናቸው ወይም ደግሞ ኔቸር ኤግዚስተንስ ማለት ነው። ለምሳሌ ከየት ቤተ እምነት አንዴ ቆይ አንዴ በእምነት እንዳወራ ከየት ቤተ እምነት ነህ? ፕሮቴስታንት ነህ። እሺ ስላሴን ዲፋይን አድርግልኝና ከዛ ማስረጃ ተቀርብልናል። ዲፋይን አድርግልን። ቅድም እንዳልከው ለምሳሌ የሰው ልጅ በኢሴንስ ወይም ደግሞ ኔቸር ኤግዚስተንስ በሚባለው ሁማኒቲን ሼር እንደምንደራረገው አብ ወልድ መንፈስ ቅዱስ አምላክነትን ወይም ደግሞ መለኮት የሚባለውን ባህሪ ኢሴንስን ሼር ይደራረጋሉ ማለት ነው። ኢምፐርሰን ደግሞ they are different። በዛ መንገድ ነው የምንረዳው። ጀግና ክርስቲያን ዴቪድዬ ተባረክ። ዘጋ ነው። ስለዚህ አምላካችሁ በኢሴንስ ስንት ነው? በኢሴንስ አንድ። እሺ በአካል ስንት ነው? በፐርሰን ሶስት። ስለዚህ ሶስት አምላኮች አሉ። እኔ ኢብራሂም አቡበከር ሶስት እንደሆነ ማለት ነው። አምላክ እኮ ባህሪ ብያለሁ። ሶስት ሰውነት ትላለህ። ለምሳሌ ሶስት ሰውነት ትላለህ። ሰውነት ሁማኒቲ ለምሳሌ እኔና ኢብሮ አለ፣ አንተ አለን። ያንን ለምሳሌ ሶስት ሁማኒቲ ትላለህ። ሶስት ሰዎች ነው የሚባለው። ሶስት ሰዎች ነው አይደል የሚባለው? ሰዎች ስንል በፐርሰን ደረጃ ነው። ለምሳሌ ፐርሰንን ኢንዲኬት እያደረግን ነው። ተባረክ። አሁን እግዚአብሔርም እንደዛው ነው። እግዚአብሔርም በኢሰንስ አንድ ነው፣ ግን ደግሞ ያንን ኢሰንስ ሼር የሚያደርጉ ሶስት አካላት አሉ ነው። ተባረክ። እሱ ላይ ሰዓት አልፈጅም። አሁን የፈለኩት ምንድነው ይሄ አስተምሮ መጽሐፍ ቅዱስ ላይ ያለ ዴቪድ ማስረጃ። እሺ ከአዲስ ኪዳን ብሉይ ኪዳን ከብሉይ ኪዳን ጀምርልኝ። እሺ ኢሳይያስ 48:16 እሺ ምን ይላል? እግዚአብሔርና መንፈሱ ልከውኛል ይላል። ልከውኛል አይደል? ያው ልኮኛል ነው የሚለው። እስከንብቦ ኦኬ እሺ አሁንም እግዚአብሔር አምላክ ላከኝ። ቆይ ላንብብልሽ። ወደ እኔ ቅረቡ ይህንም ስሙ፣ እኔ ከጥንት ጀምሮ እንደሚለው ከላይ ጽሑፉ ትንሽ ብዥ ይላል።
በሽሽግ አልተናገርሁም ከሆነበትም ዘመን ጀምሮ እኔ በዚያ ነበሩ። አሁን እግዚአብሔር አምላክ ላከኝ መንፈሱም ይላል። ያ የትኛው ነው ይሄ 1880 የመጽሐፍ ቅዱስ ነው። ቆይ አንዴ አንድ ጊዜ እስቲ መጀመሪያ የተናገርኩ ላይ ሐሳብ ልስጥ አንዴ ወደ ሌላ ታች ነው ማለት ነው። 1880 አይ ቲንክ ኒው ኪንግ ቨርዥን የለም በአማርኛ ተተረጎመ። አማርኛው ማጣላህ ልከውኛል። አማርኛው ልከውኛል። ትክክል እናንተ ጋር ልከውኛል ይላል። ግን እሱ ዲማን ካረግልሃል እሱ በፊት መጀመሪያ አንዴ እብሮ የቀድሙ ላይ ምላሽ ልስጥ ነው። የቀድሙ ላይ እሺ፣ መልካም ጊዜ ሆነልሽ። ቻው። ታች ሶፍት ምናምን ስጧት። እሺ፣ ብርድ ልብስ ጋቢ ምናምን ታልቀስትነሽ። ቀጥለ ይምሩ። እሺ ዴቪድ መጀመሪያ ከዚህ ጋር ስላሴን አሳየኝ እስቲ። ችግር ልከውኛል በሚል ልከውኛል አይልም። ሻላሃይ ደግሞ ልኮኛል ነው። ኤኒዌይ በዚህ ልሂድልህና እስቲ አሳየን ስላሴ። ኦኬ ይሰማል? ይሰማል። ኦኬ ይሰማል አይደል? ኦኬ በመጀመሪያ አሁንም ጌታ እግዚአብሔር እና የሚለው ኤንድ የሚለው ነው በእንግሊዝኛ የሚለው። ስለዚህ እግዚአብሔር እና መንፈሱ ልከውኛል ይላል። እዚህ የተላከው አካል ቆይ ልጨርስልህና ታወራለህ አይደል? እዚህ እግዚአብሔር እና መንፈሱ የተባሉት እና በሚለው አጣማሪ ነው የተያዙት ማለት ነው። ወይም ደግሞ በግሪኩ ኬይ በሚለው ማለት ነው። የተላከው አካል ከጥንት ጀምሮ ምድር እንደመሰረተ ይናገራል። ከአምላክ በስተቀር ወይም ደግሞ የአምላክነት ባህሪ ካለው በስተቀር ምድርን የሚመሰርት የትኛውም አካል የለም። ስለዚህ ሶስት አካል በዚህ ቦታ ግልጽ ተደርጎ ይቀመጣል ማለት ነው። ኦኬ ችግር የለውም። ልሂድልህና ወደ እኔ ቀረቡ። ይህን ስሙ እያለ የተናገረ ያለው ማን ነው? የሥላሴ አንድ አካል በወልድ የተገለጠው። ኦኬ በአዲሱ ኪዳን ወልድ ሆኖ የተገለጠው የሥላሴ አንድ አካል ማስረጃ የተላከው ኢየሱስ ክርስቶስ ወደ ምድር የመጣ ወይም ደግሞ ለሰው ልጅ የታየው ኢየሱስ ክርስቶስ ኢየሱስ እንደሆነ ማስረጃ እዚህ ጋር ላከኝ ብሎ የተናገረ ያለው ኢየሱስ እንደሆነ ማስረጃ። እሺ ዮሐንስ 1:18 እሱ ሌላ ፖይንት። እሱ ስለ ኢየሱስ አምላክነት ጥያቄ እኔ እዚህ ጋር አውዱ ላይ ቆምና የተናገረ ያለው ኢየሱስ እንደሆነ ማስረጃ ስጠኝ። መጽሐፍ ቅዱሳችን ሙሉ ነው በኮንቴክስቱ መሰረት። ይሄም ከዛ ጋር አይጋጭም ብለን ስለምናምን ዮሐንስ 1:18 ማስረጃ የለም። እኔ ሰርፕራይዝ ላይ 1:18 ቀድመ ማስረጃ ተቀበል ይምረን። ኢየሱስ አምላክ አይደል? ጥያቄ ኢየሱስ አምላክ ሳይሆን ጥያቄ እዚህ ጋር ላኪ ብሎ እየተናገረ ያለው ኢየሱስ እንደሆነ ማስረጃ ቀረብ ካላቀረብኩ ተው ችግር የለውም። እኔ ላቅርብልህ። ይታያል። ኤፍሬም ለሲሪያን የሲሪያኑ ኤፍሬም ማለት ነው 373 የነበረ አባት ነው። እስቲ እዚህ ጋር ምንድነው የሚለው? አንብብልኝ። ሄሎ ምን ነው ዝም አልክ ዴቪድ? ምን ነው በቃ ተው፣ ይሄን ልለፈው። በቃ አልፈለገውም። አይ ቲንክ አስጠንቅቆታል። በቃ ትቼዋለሁ። ባላየ ለፉ። ምንም ነገር አላያቸውም። እሺ ለፉት ባላየ። አሁን ና ተመለስ። በቃ ተው ተመለስ ብያለሁ። አላስጨንቅህም። እየተናገረ ያለው ኢሳያስ ነው፣ ግን አላስጨንቅህም። ተመለስና አውራኝ። ኧረ አውራኝ። በቃ ይቅርታ ጠይቄያለሁ። ያንን በማሳየት ይቅርታ አስደንግጦሃል። እንደዚህ ነገር ማሳየት አልነበረብኝም። ዴቪድ አለ እንትን ሆኖ ነው። አይ ወይ ሄዷል። ቴዳማን ግን አለው። ቴዳ ተራንተ ቴዳዬ ዴቫ ጋር እንጨርስ መጀመሪያ። ዴቫ የምን ነው ዝም አልክ? ሀቢቢ ያለህ ምን ነው? ሄደ በቃ። አያቻ ስላሴ በዚህ ይመታል። ልከውኛል አይልም። ልከውኛል እንኳን ቢል እየተናገረ ያለው ኢሳያስ አይደል? ኢየሱስ አይደለም፣ ኢሳያስ ነው። መታ ነው። ቴዳማን ሰላም። ቴዳማን ታወራለህ ብሮ? አዎ ቴዳማን። እሺ ላውራው። ቴዳማንዬ ሰላም ናችሁ? አልሐምዱሊላህ። እንኳን ደህና መጣ። እንኳን ደህና ቆየ። 48 ያሳያል እንዴ? ኢሳያስ 48:16 ስላሴን ያሳያል ነው የምትለው? ኢሳያስ ስንት አልከኝ? በቃ ተው፣ ማታውቀው ከሆነ ሌላ ማላውቀውን አላውቅም ነው የምለው። ትክክል ነው። ኢብሩዬ ምን አልከኝ? ይቅርታ። አይ እንትና ሀቢቢ አሁን እኔ በጣም ማስረጃ ስለምፈልግ ኢሳያስ ስላሴ ላይ ጠይቀውና ማስረጃ ያቅርብልህ። ስላሴን ዲፋይን ከዛ ማስረጃ ያቅርብ። እሺ ስላሴ በኔ በገባኝ ስላሴ የሚለውን ወርድ ና አምኖት አክሰፕቲንግ ዲስ እኔ ለምን ቃል በቃል መጽሐፉ ላይ ስለሌለ የለም ብዬ ነው የማልፈው። ግን አብ ወልድ መንፈስ ቅዱስ የሚል ኮንሰፕት አለ።
አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ኮንሴፕት አለ ባይብል ላይ። አብ ወልድ መንፈስ ቅዱስ እግዚአብሔር ነው የሚል ኮንሰፕት አለ። ምን አለ መሰለህ እንዴት መሰለህ የምረዳው እኔ ቅድም ልጁን ስጠይቀው አንድ ሰውና ብዙ ሰዎች አሳየው። እኔ እንደዛ ሳልሆን የምረዳው አብ አለ ወልድ አለ መንፈስ ቅዱስ ሶስት ሰዎች እንደማለት አስቀምጠው ሶስት ዲፈረንት ፕሮፌሽን ያላቸው እንደማለት ነው። አሁን ለምሳሌ ያክል አንተ አለክ ኢምራን አለ ደግሞ አንድ ደግሞ ሰው ጨምረና ሶስታችሁም የተለያየ ፕሮፌሽን የተለያየ ስራ የምትሰሩት ግን ሶስታችሁም አንድ የሚያደርጋችሁ ነገር አለ። ያ አንድ የሚያደርጋችሁ ምንድን እንደሆነ ነገር ሶስታችሁም በአላህ ታምናላችሁ፣ በነብዩ መሐመድ ታምናላችሁ። ይሄ አንድ ያደርጋችኋል። ስለዚህ ያም ልክ እንደዛው ሶስት ቦዲ ግን አንድ አይነት መለኮታዊ አንድ አይነት ያላቸው እና አሁን ለምሳሌ ያክል ሶስት ሙስሊም ብታመጣ አንድ የሚሆኑበት አላህ አለ። እንደዚህ አይነት ማስረጃ የለም። እንደዛ ከሆነ አብ ወልድ መንፈስ ቅዱስ በምንድን ነው የሚያምኑት? ማስረጃ ናት። ስማ አሁን ለምሳሌ ወልድ ስጋ ሆኖ በምድር ላይ ምንድነው እምነቱ? ወልድ አብና መንፈስ ቅዱስ አንድ የሚያደርጋቸው እምነት ምንድነው? እንደዛ ነው አልከኝ። ምሳሌ ፈጣሪ ናቸው እያልኩ እምነት ትለኛለህ? በጣም ጥሩ። ስንት ፈጣሪ ነው ያለው? ፈጣሪ አንድ ፈጣሪ። አይ ግን ሲሪየስ እውነቱን ልንገርና ፈጣሪ መጽሐፍ ቅዱስ ላይ ምን ይላል መሰለህ? ኑ ሰውን በመልካችን እንደ አምሳላችን እንፍጠር ይላል። እንፍጠር ስንት ፈጣሪ ነው? የተገለጠው በሶስት ነው እኮ። ስንት ፈጣሪ ነው? እንፍጠር እንግዲህ ሶስት ናቸው። ሶስት ፈጣሪ እንዴ ጃቢር ምንድነው የሰማው? ሶስት ፈጣሪ እያለ ነው እኮ መብቱ ነው። ምን ነው ችግር አለው? እግዚአብሔር ሶስት መሆን አይችልም? ቆይ አንተ ዝም በል፣ እኔ ልመልስ የጠየቅኩት እኔ ነኝ። ከጃቢር ጋር ሲቀጥል አንዴ፣ ምክንያቱም ይሄ የእሱ ፕሮፌሽን ስለሆነ አንዴ በጥቅስ እናወራለን እና ይምራል። ምን አለ መሰለህ እኛ በምናወራበት ኮንቴክስት ካንተ ጋር ማወራውና ከጃቢር ክርስቲያን ከሆነ ከሱ ጋር ማወራበት ጃቢር ሙስሊም ነው። እሺ ቴዳማን እንዴት ነህ? አለው እግዚአብሔር። እኛ አምላካችን አላህ በቁርአን ምን ይለናል መሰለ? አላህ አልወለደም አልተወለደም እና በቃ አላህ መውለድ ምናምን የለበትም። ይሄን ታውቃለህ? እሱም ባቅም አንድ ሌላ የሚገባኝ አለ። አላህ አንድ ብቻ አይደለም የምልበት ምክንያት አለኝ። አላህ ለምሳሌ አንድ አይደለም። በቃ እሱን በኋላ እንሄድበታለን። እሺ እግዚአብሔር ይወልዳል? ለምን አይወልድም? ለምን መውለድ ለምን ያቅተዋል? ኦኬ ምንድነው የሚወልደው? ሰው ከፈለገ ሌላም ነገር መውለድ ይችላል። ግን ለኛ በእኛ በአንደርስታንዲንጋችን ኮንቴክስት ሰው ነው የወለደው። ኦኬ እግዚአብሔር ሰው ወለደ? ኦፍ ኮርስ እንጂ የኔና አንተን በምድር ላይ መዋለድ የሰራው አምላክ አይደለ እንዴ? አሪፍ። ያን ሰው መች ነው የወለደው? የዛሬ 2000 ዓመት ነው። ያ የወለደው ሰውዬ ፍጡር ነው ፈጣሪ? የተወለደው የመጣው አሁን በዚህ ጉዳይ ላይ መስማማት አንችልም፣ ምክንያቱም ብዙ ስታወሩ ሰምቻለሁ። የተወለደው ስጋ ነው፣ ውስጡ ግን መለኮታዊ ማንነት አለው ነው። ሰውየው ፍጡር ነው ፈጣሪ? ያው መለኮት ውስጥ ያለው መለኮት ስጋ ፍጡር ነው፣ ውስጡ ግን ያለው መለኮት ግን ፈጣሪ ነው። ኦኬ ስጋውን ታመልከዋለህ? ስጋውን ታመልከዋለህ? መለኮታዊ ማንነቱን ነው የማመልከው። ሞር ወደዛ ነው ማደረው። አዎ ስማ ግልጽ ነው። ስጋውን ነው የጠየቅኩኝ። ስጋውን አላመልከውም። በቃ ይሄ ሰው ነው ግን ውስጡ ያለውን ነው የማመልከው። ስለዚህ ኢየሱስን 50% ታመልከዋለህ 50% አታመልከውም ማለት ነው ወይስ? እንደዛ ለማለት አያስችልህም ማለት መሰለህ። 50% ማምለክ የሚባል ነገር አለ እንዴ በምድር ላይ? አይ 50% ሰው ነው 50% መለኮቱ ነው። ባላ 75% ነው የምታምነው? ምን አልከኝ? አይ አንተ ኢየሱስ ስትለኝ 50% ሰው ነው 50% ደግሞ መለኮት ነው አልከኝ። 50 አላልኩም። ኒሜሪካል እንትን አላስቀመጥኩም። ያልኩት ምንድነው በሰው ስጋ በስጋ ማንነት ውስጥ የተገለጠ መለኮታዊ ማንነት አለው ያልኩት። አምላክ ነው። ኦኬ ስለዚህ ሰውነቱ ኢየሱስ አይደለም? ሰውነቱማ ኢየሱስ ነው፣ ውስጡ ግን መለኮት አለ ነው ማለት።
ከውስጡ ያለውስ መለኮቱ ኢየሱስ አይደለም? እግዚአብሔራዊ ማንነት ነው እሱ ደግሞ። አንዴ ቆይ ልጅቷን መልሷት ያ ጀማ ይቅርታ እሺ በጣም ነው ፈልጋት መልሷት ያወረዳችኋትን አሁን መልሱ እሺ መለኮቱ ኢየሱስ ከሆነ ስጋውም ኢየሱስ ከሆነ ስለዚህ ኢየሱስ መለኮቱ ኢየሱስ ነው አላልኩም ብራዘር መለኮቱ ማንነት ነው ስጋው ነው ኢየሱስ አልኩ ኦኬ ስለዚህ መለኮቱ ማን ነው ታዲያ እግዚአብሔር ኦኬ ስለዚህ ኢየሱስን አታመልከው ማለት ነው አንተ ውስጡ ያለውን መለኮት ነው የማመልከው ኢየሱስማ ስጋ ነው አሁን ለምሳሌ አንድ ነገር ልንገርህ እኮ ገባኝ ኢየሱስ ስጋው ነው ገባኝ ኢየሱስን ታመልከዋለህ አታመልከው ቆይ አሁን አንተ ነብዩ መሐመድን ታልቀዋለህ እንጂ አታመልከው ነብይ ነው እኮ ገባኝ እኔ አሁን ኢየሱስን ታመልከው ለምንድን ነው ፓወር ስለሌለው እኮ ገባኝ ኢየሱስን ታመልከዋለህ አታመልከው ኢየሱስን አመልኳል ውስጡ ያለውን መለኮት ነው ማመልከው እኮ ገባኝ ኢየሱስ በስጋ ማለት ከማንደኔ ነው እኮ ገባኝ ኢየሱስ ስጋ ውስጥ ያለውን ታመልከዋለህ ከኢየሱስ ራሱንስ ኢየሱስ ራሱ ስጋውን አላመልክም ሰው ነው ኢየሱስ ማለት ዲቫይን ኢየሱስን ቆይ ኢየሱስን አታመልከውም ግን ኢየሱስ ውስጥ ያለውን አምላክ ታመልከዋለህ አዎ ኦኬ በጣም አሪፍ ስለዚህ ኢየሱስን አታመልከውም ማለት ነው ጎሽ እሺ አሁን ምን መሰለህ ስንት ፈጣሪ አለ ብለህ ነው የምታምነው አንተ ፈጣሪ ይኸውልህ በሶስት ማንነት የተገለጠ አንድ ፈጣሪ አለ ብያለሁ እላለሁ እኮ ስንት ፈጣሪ ነው አንድ ኦኬ አንድ ፈጣሪ የአንዱ ፈጣሪ ነው ኢየሱስ ውስጥ የተገለጠው ያው አንዱ ፈጣሪ አንዱ እግዚአብሔር በሶስት ማንነት ለክርስቲያኖች ተገለጠ 3 ፐርሰናሊቲ ኖ አይኔ ጠየኩ የምታመልከው አንዱ ፈጣሪ ነው ኢየሱስ ውስጥ የተገለጠው ወይ አዎ ኢየሱስ የተገለጠው ያ መለኮት ያልኩህ አንዱ እግዚአብሔር ነው ኦኬ አብም ስጋ ውስጥ ተገልጧል አብ ውስጥም እንደ ፓወር ሆኖ እንደ ፋዘር ሆኖ አለ ኖ እኔ ጠየኩህ ኢየሱስ ስጋ ውስጥ አብ ተገልጧል ወይ ኢየሱስ ስጋ ውስጥ የተገለጠው ኢየሱስ አብና ወልድ ይለያያሉ አብ ውስጥም እግዚአብሔር አለ ፓወር አለ አሰፋዘር ሆኖ በሰማይ ኢየሱስ ውስጥም ስጋ ሆኖ እዚህ ፓወር አለ ሆሊ ስፒሪት ደግሞ ዲቫይን ሆኖ ፓወር አለ ሶስቱ ገባኝ እኔ ያልኩህ ኢየሱስ ስጋ ውስጥ አብ አለ ወይ ኢየሱስ ስጋ ውስጥ አብ ሳይሆን ያለው እግዚአብሔር ዲቫይን መለኮት አለ ኦኬ ኢየሱስ ክርስቶስ ስጋ ውስጥ የሌለ ዲቫይን መለኮት አለ ማለት ነው አዎ እንደዚህ ማለትም ትችላለህ እኮ ኢየሱስ ክርስቶስ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ አለ ይሄ ኢንተራክሽናቸውን እግዚአብሔራዊ ማንነታቸውን ነው ሼር የተደራረጉት እኮ አብ በእግዚአብሔራዊ ማንነት ኢየሱስ ክርስቶስ ስጋ ውስጥ አለ እንደዛ አላልኩም የለም እንደዛ እኮ ስለዚህ ኢየሱስ ስጋ ውስጥ የሌለ እግዚአብሔር አለ ማለት ነው እንዴት አድርጌ ላስረዳ እኔ እኮ አሁን አንተ ራሱ እንዲረዳው ሆፕፉሊ አንደርስታንድ አድርገኛ ምንድነው ያልኩትኝ እኔ ኢየሱስ ክርስቶስ ውስጥ በስጋ የተገለጠ መለኮታዊ ባህሪ አለ አብ ውስጥም እንደ አሰፋዘር በሰማይ ኢየሱስ ውስጥ የሚሰራው ስፒሪቹዋል ፓወር አለ ሆሊ ስፒሪትም እንደዛው ጥርት ያለ ቦዲ ባይኖረው ፓወር ነው እነዚህ በሶስት ማንነት ለክርስቲያን የተገለጡት አንድ አምላክ እንላቸዋለን ነው እኮ ገባኝ እኔ ደግሞ የጠየኩት ጥያቄ ኢየሱስ ክርስቶስ ስጋ ውስጥ አብ የሚባለው እግዚአብሔር ተገልጧል ወይ አዎ ኦኬ አብም ተገለሽ መንፈስ ቅዱስም ተገልጧል ኢየሱስ ክርስቶስ ላይ ኦኬ ስለዚህ ኢየሱስ ክርስቶስ ሲሰቀል አብም ወልድም መንፈስ ቅዱስም አንድ ላይ ስጋ ውስጥ ተገልጠው ተሰቅለዋል ማለት ነው መለኮት አልተሰቀለም ስጋ ብቻ ነው የተሰቀለው እኮ በስጋ ውስጥ መለኮት አለ አይደል አላልኩኝም ስጋ ውስጥ መለኮት አለ ብያለሁ ስጋ ውስጥ መለኮት አለ ብያለሁ መለኮት ሞቷል ግን አለ እኮ ሞቷል እኔ ተሰቅሏል ነው ቆስሏል ተገርፏል ምናምን አይደለም እኮ ገባኝ ስለዚህ ኢየሱስ ክርስቶስ ስጋው ሲሰቀል ስጋ ውስጥ አብም ወልድም መንፈስ ቅዱስም በስጋ ተሰቅለዋል ማለት ነው አንደርስታንድ ለማድረግ ብትሞክር ደስ ይለኛል አጠራቀው በዛው ሌላ እንዴ ያልኩት ምንድነው የተሰቀለው ስጋው ብቻ ነው መለኮት ስጋው ሲሰቀል ውስጡ መለኮት የለም ነበር ኦፍ ኮርስ ክብሩን ትቶ ነው ለዛ ጋር ሲሰቀል አባቱ ለምን ተውከኝ ያለበት ምክንያት ምንድነው በስጋ ነው ሁሉ ነገር ይሆነው እኮ ስጋው ሲሰቀል ውስጡ አብ አልነበረም ምክንያቱም መጽሐፍ ቅዱስ ሲናገር አብ ነበር አሳልፎ ለሞት ሰጠው ይናገራል እንደገና ስጋው ውስጥ ያልነበረ ፈጣሪ ነበረ ማለት ነው
ይኸውልህ ምን መሰለህ እኔ የምልህ በክርስቶስ ውስጥ ሊሰቀል ነው የመጣው እኮ እኛ ብለን የምናምን። እኔ እሱን አልጠየቅኩም ቴዳማን እንድንግባባ በክርስቶስ ውስጥ መለኮት ነበረ እኮ ስለ አብ የሚባለው መለኮት ነበረ ወይ ብዬ ጠየቅኩህ። ይሄ እኮ ነው ጥያቄ። አብ አዎ እንደ በእግዚአብሔራዊ ማንነቱ በአንድ ባህሪው አለ ኢየሱስ ውስጥ እኮ ኢየሱስ ውስጥ ካለ መንፈስ ቅዱስም ካለ ወልድም ካለ ኢየሱስ ክርስቶስ ስጋው ሲሰቀል ስጋ ውስጥ አብም ወልድም መንፈስ ቅዱስም ነበሩ። እሺ አብም ወልድም መንፈስ ቅዱስም ስጋ ውስጥ ነበሩ ልበልህ። እሺ በቃ ስለዚህ በስጋ አብም ወልድም መንፈስ ቅዱስም በስጋ ተሰቅለዋል ማለት ነው። እሺ አዎ ተሰቀሉ ልበልህ። በቃ አንድ ይሄ ሁለተኛ ነገር ኢየሱስ ክርስቶስ በስጋ ከማርያም ሲወለድ አብም ወልድም መንፈስ ቅዱስም በስጋ ተወልደዋል። ኢየሱስ ክርስቶስ ከማርያም ሲወለድ በስጋ ነው የተወለደው እኮ። በስጋ ሲወለድ ውስጡ መለኮት አለ መለኮት እግዚአብሔር እኮ። ስለዚህ ማርያም ስትወልደው በስጋ አብም ወልድም መንፈስ ቅዱስም ውስጥ ነበሩ። ስለዚህ አብ ወልድ መንፈስ ቅዱስ ተስማምተው ነው ኢየሱስ የተወለደው እኮ። ገባኝ። ሶስቱም ነበሩ ስጋ ውስጥ ሲወለድ። አዎ እኮ ስለዚህ ማርያም ሶስቱንም ወልዳቸዋለች ማለት ነው ልትለው ትችላለህ። መለኮትን ወልዳ በቃ ስለዚህ ማርያም እናጽድቅና እንጨርስ። በቃ ማርያም የአብ የወልድ የመንፈስ ቅዱስ እናት ናት። ኢንዛዘር ወይ ራውንድ ልትለው ትችላለህ። በስጋ ስለታ እሺ ኢምራን አለ መለኮት ብላ ነጥለው ገብቶኛል። ኢየሱስን ስታስበው ስጋ በልና መለኮት ደግሞ ብላስ እኮ ገባኝ። መለኮት ብለህ ስታስብ ማለት ነው ሰርፌሱን ታየዋለህ። መለኮት አይሞትምም አይሰቀልም። ምንም አይሆንም። በስጋ ግን ስለወለደችው ኢየሱስ እግዚአብሔር ስለሆነ እግዚአብሔርን ወልዳለች ብለህ ትላለህ። ግን ወልድን ወልዳለች ነው የምንለው። አብና መንፈስ ቅዱስ አልወለደቻቸውም። አብና መንፈስ ቅዱስ ይኸውልህ መንፈስ ቅዱስ ሰራጺ ነው የምንለው። ምንድነው ወልዳቸዋለች አልወለደቻቸውም። አብ ደግሞ በአድሚኒስትሬሽን ደረጃ በሰማይ ደረጃ ያለ ነው። ኢየሱስ ክርስቶስ ግን ስትወልደው ከእግዚአብሔር ዙሪያ ጥምጥም እየሄድክብኝ ነው። አሁን ቴዳማን እያለፋኝ ነው። መጀመሪያ አብ ወልድ መንፈስ ቅዱስን ወልዳቸዋለች አልከኝ። አሁን ደግሞ አልወለደቻቸውም አልከኝ። አሁን እናንተ አንደርስታንድ ብንደራረግ አይሻልም? በቃላት ትራፕ ለመደራረግ ከምን አይ ትራፕ አይደለም። አንተ አሁን የሆነ ነገር ተሳስቼ ተናግሬ ልታንቀኝ ምናምን ኖ አይደለም። እንድትረዳው ነው እንጂ እያልኩ ያለከውን ነገር አሁን ምን መሰለክማ የሚሆነው ነገር አንድ ነገር ነው። አንዱ ነገር ምንድነው? ማርያም ወይ አብ ወልድ መንፈስ ቅዱስን በስጋ ወልዳቸዋለች፣ ወይ ደግሞ ወልድን ብቻ ከወለደች አብና መንፈስ ቅዱስን ካልወለደች ያልወለደቻቸው ሌላ አምላኮች አሉ። ቅድም መጀመሪያ ስንገባ ያስረዳውህን ሁሉ ትተህ ነው እንዳዲስ የምትጠይቀኝ። መጀመሪያ ስለ ኢየሱስ ክርስቶስ ሰው መሆንና እግዚአብሔራዊ መለኮታዊ ማንነት እንዳለው ነገርኩ። አሁን ምንድን ነው የምትለው? አብ ወልድ መንፈስ ቅዱስ ኢየሱስ ውስጥ አሉ። ስለዚህ እነሱ ተወልደዋል፣ እነሱ ሞተዋል፣ እነሱ ምናምን እያልክ ልቀጥል ነው። ይሄን አላልኩኝም። ኦኬ። ስለዚህ እሱ ውስጥ ሲኖሩ ማለት ነው። አሁን ወልድ ተወልዷል እንዴ? ወልድ እኮ ተወልዷል የምንለው ስጋ ውስጥ ስላለ ነው አይደል? ወልድ ማለት ጀስት በቃ ተወለደ። በዛ በተወለደው አካል ውስጥ የእግዚአብሔር መለኮት አለ ነው እኮ። የእግዚአብሔር መለኮት አለ የተባለው አብ ነው ወልድ ነው መንፈስ ቅዱስ? ወልድ ነው እንጂ ወልዳዊ እግዚአብሔር እንዴት ነው? ስለ ሶስቱ መለኮት እኮ አስረዳው። ኢየሱስ ማለት አብ አይደለም። አብ ማለት መንፈስ ቅዱስ አይደለም። መንፈስ ቅዱስ ማለት አብ አይደለም። ከየትኛው ቤተ እምነት ነህ ሄዱ? ቆይ አዳምጠኝ። እዚህ ጋር በደንብ ነጣጣ። እኔ ተረድቻለሁ ሐሳብህን። ከየትኛው ቤተ እምነት ነህ እኮ ገባኝ። ከየትኛው ቤተ እምነት? 66ቱን መጽሐፍ የሚቀበል አንድ ተራ ግለሰብ በመጽሐፍ ቅዱስ የሚያምን። አዎ አንተ አሁን ምንድነው አንደኛ ነገር ትልቅ ነጥብ የጣልከው ኢየሱስ ክርስቶስን አታምልከው እና ከዛ ትቀጥላለህ። ሚውት አድርጌ እሰማሃለሁ። አብ ማለት ወልድ አይደለም አልኩህ። ወልድ ማለት መንፈስ ቅዱስ አይደለም። መንፈስ ቅዱስ ማለት ደግሞ አብ አይደለም። ሶስቱ በአካል ይነጣጠላሉ። በመለኮታዊ ማንነታቸው ግን ሼር የሚያደርጉት አንድ ነገር አለ ነው ማለት እግዚአብሔራዊ ማንነት። ሁሉም አንድ አይነት ባህሪ ያላቸው የሁሉ ቦታ በሁሉ ጊዜ ይገኛሉ። ሁሉንም ያውቃሉ። ኦምኒፖተንት፣ ኦምኒሳይንስ፣ ኦምኒፓወር ናቸው። ሁሉ ነገር አላቸው ብለን ነው የምናምነው። ኢየሱስ ሲሞት እግዚአብሔር ሞተ፣ ወይ ደግሞ ኢየሱስ በስጋ ሲሞት ወልድ ያለው መለኮታዊ ማንነቱ ሞተ እያልን አንል። ይሄ ነው በሶስት ውስጥ የሚሰራ አሁን በእግዚአብሔር ማንነታቸው አንድ ስለሆኑ ማርያም ማህፀን ውስጥ ደግሞ እግዚአብሔር አድሮ ስለነበረ አብም ወልድም መንፈስ ቅዱስም ነው ያደሩት ወይ ብዬ ጠየቅኩህ። ኦፍኮርስ እስከተባበሩ ድረስ አብ ተወለደ ወልድ ተወለደ አትበለኝና
በስጋው በእግዚአብሔራዊ ማንነታቸው ሶስቱንም ወልዳቸዋለች። እግዚአብሔርን ወልዳለች አለ። በእግዚአብሔራዊ ማንነት መለኮትን በስጋ ውስጥ የመጣውን ሃይ ፓወር ግን ወልደዋለች እኮ። ስለዚህ አብ ወልድ መንፈስ ቅዱስ በእግዚአብሔራዊ ማንነታቸው በስጋ ተገልጠዋል። ምን አልከኝ? አብ ወልድ መንፈስ ቅዱስ ኢየሱስ ምን አለ መሰለህ? አብ በእኔ ውስጥ እንዳለ ኢየሱስ ውስጥ ተገልጧል እኮ። ገባኝ። አብ ወልድ መንፈስ ቅዱስ በእግዚአብሔራዊ ማንነታቸው ኢየሱስ ውስጥ ተገልጧል ማለት ነው። ተገልጧል። እኔ እናንተ ላይም ሊገለጥ ይችላል። አሁን አንተ ላይም ሊገለጥ ይችላል። ተግባባን። ይሄኒ እንትና አሁን አላህ አንተ ላይ ሊገለጥ ይችላል። አይችልም? አይ እኛ እንደዛ እናምን። እሱ ሌላ ነገር ነው። አናምንም ሌላ ነው። መማር ደግሞ ሌላ ነው እኮ። እሺ እንትንም በል ሄኒ ላስተካክልክ እያለ ስለሆነ እሱ ያስተካክልክ። ኖ ሌላ ሰው አስተካክለኝም። እኔ ከሙስሊም ጋር ሳወራና ከሌላ ሃይማኖት ጋር ሳወራ ይለያያል። ስለዚህ ሌላ ሃይማኖት ያለው ሰው እዚህ ጋር ገብቶ እንዲያሳየኛል። በቃ ከሄኒ ጋር እናንተ ፊት እኔ ከሌላ ሃይማኖት ሰው ጋር መከራከር አልፈልግም። እሺ እኮ ከሄኒ ጋር እንቀጥል። እሺ አንተ እስከዛ እኔ ምን ታርገ ልስማ? አዳምጠንና ያንተን አሁን ተረድተናል ሐሳብህ። ኦኬ እሺ ልስማ። ኢምራን ትቀጥላለህ ወይስ? እሺ ኢምራን የለም መሰለኝ። ሄኒ አለክ? አሎ ጃ እንዴት ነህ አባቴ? ይህ ነው ሰላም ነው። እንዴት ነህ? አለሁልሽ ብራዘር። እግዚአብሔር ይወልዳል እንዴ? በመጀመሪያ እሱ ካለው ላይ ትንሽ ማስተካከል ማለት ያው አታስተካክሉ። እሱ እንትን ነው። አንተ ኦርቶዶክስ ነህ፣ እሱ ጴንጤ ነው። ለዛ ነው። ኦኬ ኦልጂሰስ አለ ጋር እሱ ጴንጤ ነው። በቃ እኔ ማንም ሰው እንዲያስተካክለኝ አልፈልግም ምናምን አለ። በቃ አይ አይደለም የስላሴ ይሄ የስላሴ አይደለም የትሪኒቲ አብ ወልድ መንፈስ ቅዱስ ትምህርት ግን የኦርቶዶክስን አልቃወምም። ዚያር ፐርፌክት እንደው በዚህ ትምህርት ላይ። ስለዚህ ተሳስተሃል። ካረመኝ እታረማለሁ። እሱስ ቢሆን አንተም ብታረመኝ እኮ እታረማለሁ። እንኳን እሱ ያርመኝ። አዎ በመጀመሪያ አይ ማውራት ሳይሆን እኔ ካንተ ጋር ነው መቀጠል የምፈልገው። ቤቱ ያው ያንተ ስለሆነ ካንተ ጋር ነው መቀጠል የምፈልገው። እኔ እናንተ እያወራን እሱ ይማር አይሻልም? አይ መማር ምናምን ሳይሆን እሱም እኮ ያውቃል እኮ ወደ መስመር የተሳሳተው ነገር ካለ እኔ እናንተ እናውራ፣ እሱ ይማር አይሻልም? ችግር የለውም ግን መማር ባትለው ጥሩ ነው። እሱም ያስተካክል፣ ችግር የለውም። እኔ ያው በፖዚቲቭሊ ነው እንጂ ያው እሱም ፐርሰናሊ አታክ ለማድረግ አይደለም። አሁን ወደ አንተ ስንመጣ እግዚአብሔር ይወልዳል ወይ? እግዚአብሔር አንድያ ልጅ አለው። እሱም ልጁ ኢየሱስ ክርስቶስ ነው በስጋ የተገለጠው ማለት ነው። እሺ እግዚአብሔር ከወለደ አንዴ አስጨርሰኛ። አንድ ጥያቄ ስጠይቅ መልሱ እንዲመለስልህ ከፈለክ ደግሞ ያው ጊዜ መስጠት አለብን። አዎ ምን መሰለህ ሄኒ አንድ ነገር ልንገርህ። ከኔ ደግሞ ያልኩህ እግዚአብሔር ይወልዳል አይወልድም ብዬ ስጠይቅህ ይወልዳል ካልከኝ በቃ መለስክልኝ። ምንድነው የወለደው? እንዴት ነው የወለደው? ማንን ነው የወለደው? ደግሞ በቀጣይ የምጠይቅ ጥያቄ ሊሆን ይችላል። አዎ ግን ይኸውልህ ስጠይቅ ማለት እንዲሁ በግርድፉ ሳይሆን እንዲመለስልህ ከፈለክ እንዴት ወለደ የሚለውንም አንድ እሱን እጠይቅሃለሁ። ጥያቄ ከሆነብኝ እጠይቅሃለሁ። ኦኬ እሺ ቀጥል፣ ችግር የለውም። ያው እስከማውቀው ድረስ እኔ መልስልሃለሁ። ያላወቅሁት አላውቅም ነው የምልህ። ችግር የለውም። እግዚአብሔር ይወልዳል ይሄኔ ካሜራውን አጥፋው። እሺ ታብሌት ክፍት ነበር ታይ ነበር። አውቄ እኮ ነው ይዘጋል። ለዛ ነው። እሺ ለዛ ነው የሆነ እንቅስቃሴ ከሌለው እንትን ይዘጋል። ለዛ ነው። ቀጥሉ። ጨረስክ እንዴ? ሄኒ ወዴት እንደ ሌላ ክርስቲያን አስገቡ ወይ? መቀጠል የሚፈልግ ሰው ካለ ልቀቅ፣ መቀጠል ትችላላችሁ ያላችሁ ሰዎች ካላችሁ። ታብታቧን አንዴ 3 ሚሊዮን እናስገባት። ኮፒ ሊንኳን ደግሞ 50 ሺህ እናስገባት አንዴ። እና ምንድነው ከኢብሮ ከስሙ አጠገብ የልብ ቅርጽ ፕላስ አለች። እሷን እየነካችሁ ሜምበር ሁኑ። አንዳንድ ኮይን ሁላችሁ። ኢብራሂም ከላይ ኢብራሂም አፖሎጂስ ከሚለው አጠገብ ልብ ቅርጽ እና የመደመር ምልክት አለች። እሷን እየነካችሁ አንዳንድ ኮይን ነው ሜምበር ሁኑ ሁላችሁ። እስቲ ይኸው ፋቲያ ሆናለች፣ መሐመድ ሆኗል። ሁላችሁም እንደዚህ ሁኑ። እና ምን ታረጋላችሁ? ሁሌ ላይቭ ከፍታችሁ ሲገቡ ይሄንን ነገር ሁላችሁ ሜምበርሺፕ ሁኑ። እሺ ሁሌ በቃ አንድ ላይቭ ላይ አንድ ጊዜ ብቻ ነው ማድረግ የምትችሉት። ሁላችሁ ሜምበር ሁኑ።
አዎ እሺ ክርስቲያኖች ካላችሁ ሪኩዌስት እኔ ያለው ሌላ በሌላ አርስታ አናወራም። ይሄ ኦሬዲ ይበቃናል። እሺ ታዲ እሺ አንተ የውርስ ኃጢአት አለ ብለህ ታምናለህ? ኦፍ ኮርስ ይኖራል ብዬ አምናለሁ። ኦኬ ስለዚህ አንድ ሕፃን ልጅ ሲወለድ ንጹህ ሆኖ የመፈጠር ነፃ ፍቃድ የለውም ማለት ነው። ይቅርታ ስልክ ገብቶብኝ ነው። በጣም ይቅርታ ጃ። እሺ ታዲና አስፈቅደውና ቀጠል ካለክ መቀጠል ትችላለህ። አይ ቀጥሉ በቃ ችግር የለውም። እያወራ ከሆነ ቀጥል ችግር የለውም። ችግር የለውም። ታዲና አስፈቅደውና ከፈቀደልን መቀጠል ትችላለህ። ጥሩ ሐሳብ አለኝ ካለ ይግባ። እኮ ማውራት ስለፈለገ ያብራሽ እኔ ሚውት አድርጌ ልስማ። ሁላችሁም ሜምበር ሁኑ። 1000 ሰው ነው ያለው። ቢያንስ 100 ሰው ሜምበር መሆን ያቅተዋል። ምን ሰራል? አንዳንድ ኮይን እኮ ነው በቃ እየነካችሁ ሁላችሁ ኢብሮ አፖሎጂስት ከሚለው አጠገብ ልብ ቅርጽ ፕላስ አለችና እሷን እየነካችሁ ሜምበር ሁኑ ሁላችሁም ማለት ነው። ከዛ ሁሌ ላይቭ ስትመጡ የመጀመሪያ ስራችሁ በቃ ሜምበር መሆን ማለት ነው። እንባችሁ ከዛ ላይክ ሃይ እንትን ራንክ እንትን ያለውን ያስቆጠረውን ኢብሮ ስልክ ይሸልማል። ከ10 ነው የሚታረሙ። እሺ ታዲያ ማን እንቀጥል? እና ለመሰለክ ቅድም ኢብራሂም የሆነ ነገር የሆነች ልጅ ሲያስተምራት ስለሰማው እሱ ግራ ገብቶ እናንተ ጋር የገባውት ምንድነው ሲያስተምራት የነበረው ስለ ነብዩ መሐመድ የተለያየ የነቢያት መጽሐፍን እየጠቀሰ መጽሐፍ ቅዱስ ውስጥ እንዳለ እንደተተነበየ ሲነግራት ነበርና እሱ አልገባኝ ገርሞኝ ነው እየሰማ ያለሁት። እስኪ በዛ ጉዳይ ካወራኝ ደስ ይለኛል። ኢብሮ ታወራለህ? ይመቻል ግን አጭር ነገር ስለሚወድ መጀመሪያ ጃይጅና ከደከመክ ሌላ ጊዜ ይሁን። እኔ የሆነ ድካም ይታየኛል። አንተ ኖት ሄዳይ ጃ አጫጭር ነገሮችን ስለሚወድ ጃ ይጨርስና እኔ እናንተ እንቀጥላለን። አንተ ተቀመጥ እሺ። ከሄኒ ጋር ያወራና ቀጥል ጃ። እሺ ሄና አለክ አለው። በመሃል ስልክ እየተደወለልኝ ስለሆነ ነው። ታዲያ ቁልፍ ይዘህ ለምን ትመጣለህ? አስቀምጥላችሁ አትመጣ አለክ ሄኒ? አይ እንትኑ ኔትወርኩ አዛ ነው እና በቃ ወይ ቀጥሉ ይብሩ። ምንም ኔትወርኩ እየሰራ 10 እየተደወለለት ወይ ሌላ ክርስቲያን ካለ አስገቡ ወይ ቀጥሉ። ካፒቴን አለክ? እንኳን ደህና መጣ። ሰላም ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ሰላም ነው አልሐምዱሊላህ። እያዳመጥኩ ነበር ግን አስገባችሁ። እዚህ ቤት ስታዳምጥ ገዝቶ ይጎትታል። ችግር አለበት። አሰራው ብዬ በነግሮ አልሰማም ማለት። እሺ ሄናን አስወርዱትና ሌላ ክርስቲያን አስገቡ። እኔ ዶረስ ኢብሮ ይጨርስና ቴዳማን ትቀጥላላችሁ። ጃይ አሁን ቴዳ የተጠየቀው ጥያቄ ላይ ብሮ ትንሽ ሰፋ ያለ ስለሆነ ለሌላ ጊዜ ቢያደርጉት ባይ ነኝ። እሱም ደክሞታል። ሰላም አለይኩም። ማን የደከመው? ኢብራሂምን ደከመው እንዳትል። አይ ሰፋ ለጊዜ ስለሚወስድ ነው። እሺ በቃ ይቅርታ። ታፕታፕ አድርጉ ልጆች፣ ኮፕሊንግ አድርጉ እንጂ ምንድነው? ሙሉ ባወራም አይደክመኝም። ጃ አንድ ቻንስ ሞክረ። ማን ነው የሚለው? ይሄንን ልጅ ሞክር አንዴ። ስሙ ምን እንደሚል ያርሰናልክ ኔትወርኩ ቀይ በርቷል። አላህ ለምንድን ነው ኃጢአት የማይሰራ ሰው አጠፋለህ ያለው? ኃጢአት ካልሰራችሁ ሰዎችን አጠፋለህ ይላል አላህ መጽሐፍ ውስጥ የተደበቀ። እስቲ ሂድበት እስቲ እሰጥሃለሁ አንቀጽ
እናንተ ጥሩ ጥሩ ጥያቄ ሲጠይቋችሁ ብሎክ ታደርጋላችሁ። ሰው እየጠየቅ እኮ ነው። ምንም ሳሂህ ሙስሊም 2749 ላይ ግለጥልኝ። ኮርሰው እንዴት ነው ብሎክ ያደርገኛል? ብዙ ጊዜ አድርጎኛል። ብሎክ አድርጉት። አሁን ወላሂ በየትኛውም አካውንት ብትመጣ ብሎክ አደርጋለሁ። ብሎክ አድርጉት። ፈጠን ያለሽ ደግሞ ስማ፣ መንገድ ዳር ትቦ ውስጥ ሆኖ ነው የሚያወራው። ኢቭን ሾ እንዳያዩት ስማ፣ ለወታደሮች ትእዛዝ እየሰጠ አይመስልም። በስተቀኝ በኩል እየገቡ ነው እና ቀስ ብላችሁ ሙቷቸው ከኋላ ምናምን የሚል ነው ይመስል። ኧረ ላሽ ወላሂ ከአፍጋኒስታን የመጣው ይትቀልዳለ እንደ ኧረ ሰማ ብሎክ አድርጉት። እሺ እኔ ቤት ማለት ነው መተህ ስርዓት ሲኖርህ የዛን ጊዜ ታወራለህ። በስርዓት ያው ቴዳ ስርዓት ያለው ሰው ነው። እንደ ሌሎቹ ስርዓት ሲኖርህ ችግር የለውም። ማንኛውም ጥያቄ እንኳን አንተን መምህሮችንም እናስተናግዳለን። እንኳን አንተን ማለት ነው። ሰው በስርዓት ነው። እኛ ቤት ስርዓት ያስፈልጋል። እየመጣ ሪፖርት እያደረክ የሰው ቤት ለማዘጋት ካዶሽን ቀጥልና በቃ ላስት ቻንስ። ኢብራሂም ዜን ደህና ነህ? አልሐምዱሊላህ። ቆይ ጃሊ አወራ ፈልጓል። እሺ አንድ ጊዜ። አይ ትላንት የጠየቅኩህን አልመለስክልኝም። ጃቢር ሊያወራ ፈልጓል አንድ ጊዜ። በቃ እሱ ይመልስልኝ፣ ችግር የለውም። አንተ ከከበደ ካዶሽ ምን ሆነ ነው? ካዶሽ እስቲ ፓርክ አርግና ተረጋጋ፣ ሰው እንዳገጭ። እሺ ጃቢር ደህና ነህ? እንዴት ነህ? ሰላም ነው? ጠፋህ እኮ ዘጋኝ። ስልክ ላይ እንትን ስምክ ላይ ነጥብ ሲጨምርበት ተቀየርክ። ኧረ የለም እኮ ስም ፈልጌ አጣሁ እኮ አንተን እራሱ ነው። እኔማ እባክህ አዳዲስ አካውንት ነው የምትከፍተው? አሺ እያዘጉብኝ ነው ሪፖርት እያደረጉ። ምን ላድርግ? አንድ በላቸው እስቲ። ተዘግቶብህ ነው እንዴ? እከፍታለሁ ይዘጉብኛል። እኔ ምን እንዳረኳቸው? አይ አይደል ነው ምናልባት ጸባይን አሳምሯ እንዴ? እኔማ እንደምታውቀኝ ነው በቃ ምን አላስቸግር። እኔ ደረባባ እኔ ቃተኛ ሞገደኛም አይደለም። አይ ዶንት ኖ የማንንም አካውንት እኔ እንጃ። አንተ ጋር ችግር ያለ ይመስለኛል። አይ ቲንክ ራስን ችግር እኔ ስሳደብ አይተኝ ታውቃለህ? እሺ እኔ ያው እኛ ማለት ነው አምላካችን እኔ አልወልድም አልወለድም ማለት እኔ እናንተስ አምላክ ይወልዳል? አምላክ ምን የሚያቅተው ነገር አለ? የእናንተ አምላክ ስለማይችል ነው ወይስ? አይ ስለ ሁለት ስለማይሆን ነው። አንድ ስለሆነ ማንነቱም ምንነቱም ከወለደም ከተወለደም ሁለት ስለሚሆን ላይክ ባህሪው ስላይደለ። አይ በዓለም ላይ እኮ ኤግዚስት የሚያደርግ የትኛውም አይ ቲንክ ሃይማኖት አንድን አምላክ ነው የሚያመልከው። ማን ነው በሚል ነው እንጂ የምንከራከረው አንድ አምላክ ነው ያለው እኛ ጋርም ማንም ጋር። ኦኬ ያንተ አሁን የምታመልከው አንዱ አምላክ ይወልዳል? የኔ አምላክ የኔ አምላክ ይወልዳል ስለ እንደ ሰው እንደኛ በሆነ መንገድ ሳይሆን አይ እንደሱማ እናስበው። ምን ሆነ እንዲማት አትናገረን። ስለዚህ ምንም የሚሳነው ነገር የለም የኔ አምላክ። እንግዲህ ኦኬ ሁሉንም ማድረግ ይችላል አምላክ። ከኃጢአት በስተቀር ሁሉንም ማድረግ ይችላል። አሁን ኦኬ አምላክነቱን መተው ይችላል። ለምሳሌ ያው ኃጢአት አይደለም አምላክነቱን መተው። ኦኬ አምላክነቱን መተው ስትል አልገባኝም። ብሬክ ዳውን በቃ እርግፍ አድርጎት ፈጣሪነቱን ትቶት ፍጡር መሆን። አይ አምላክ ሲጀመር በባህሪው አይችልም። እሱን እኮ ሁሉን ነገር ይችላል አልከኝ፣ አሁን አይችልም አልከኝ። እኔ እኮ ለምንድን ነው ቆይ እንቅልፍ ሁሉም ይችላል ስለ እኮ አሁን ምን መሰለህ፣ ሁሉም ይችላል ስለ አሁን አምላክነቱን ትቶ ሰው ይሆናል ብለህ ስትል አስባል እኮ መጀመሪያ ሁሉንም መሆን ይችላል። ምን ይሳናል? አይ ኢየሱስ ክርስቶስም እኮ ሰው ሲሆን አየ ባህሪው ነው። አይ ኢየሱስ ጋር አይደለም ካዶሽ የመጣሁት። ምን መሰለህ አምላክ ምን ይሳነዋል ሁሉንም ማድረግ ይችላል ብለኸኝ የሰላም እንቅልፍ ልተኛ ስል ይሄን ስጠይቅ ደግሞ መልሰህ አይችልም አልከኝ። እንቅልፌን አጣሁ በመሃል ተጫወትክብኝ። ስለዚህ አንተ እንደምታስበው አይችልም አምላክ እንዴት? አይ እሱ እንደዛ ከቻለ ማን ነው እንትን የሚሆነው? አይ አምላክ የሚሆነው እኮ ገባኝ እኮ እሱን አይችልም እያልኩክ ነው። ኦኬ አይ እንደዛ አይደለም። አይ አንተ በሌላ አንግል ምናልባት ተረድተህ ይሆናል። ኦኬ ይችላል። እሺ ከቻለ ይችላል በለኝ። እኔ አይችልም ነው የምልህ። አምላክ ሁሉንም ትቶ ሰው መሆን ፈጣሪነቱን ትቶ ፍጡር መሆን እኮ ሲጀመር እርስ በርስ የሚጋጭ አንተ ያልከው ራሱ እኮ እርስ በርስ የማይስማማ ነገር እኮ ነው። ፍጡር ራሱን የቻለ ሌላ ባህሪ ነው። አምላክ ራሱን የቻለ ሌላ ባህሪ ነው። እሱን ነው የምልህ እኮ እሱን መሆን አይችልም ነው ያልኩህ። ፈጣሪ ፍጡር መሆን አይችልም። ፈጣሪ ፍጡር መሆን አይችልም።
እኮ ስለዚህ የማይችለው ነገር አለ። ሁሉን ነገር መሆን ይችላል። ለሱ ምን ይሳነዋል አትበል። ፈጣሪ እኮ ሲጀመር ፈጣሪ ፍጡር መሆን ይችላል ብለህ ስትል እኮ እርስ በርስ ያመጣው አናሎጂ እኮ የሚጋጭ እኮ ነው። ምክንያቱም እኮ እሱን አይችልም ያልኩህ እኮ ነው። አንተ አሁን እኮ እሱን አይችልም እኮ ባህሪው አይደለም እኮ ሲጀመር እኮ ባህሪው ስላልሆነ ከባህሪው አንፃር በቃ ይሄ ለሱ ማድረግ አይገባውም። ገባካ? ስለዚህ አሁን የሆነ ነገር ስጠይቅህ ለሱ ምን ይሳነዋል ብለህ ሁሉን ይችላል ሳይሆን በቃ የሚወልድ ከሆነ ይወልዳል፣ የማይወልድ ከሆነ አይወለድም። በቃ ገባ? በዚህ ነው የምዘጋው። ስለዚህ ያንተ ፈጣሪ ይወልዳል ወይስ አይወልድም? መለስኩልህ እኮ። አይ ለሱ የሚሳነው ነገር የለውም እኮ እኔ ሐሳብ። አየህ? እሺ ምንድነው የሚወልደው? ምንድነው የሚወልደው ስትል አልገባኝም። አንተ ልጅ ወልዳል? አይ እንደሱ አይደለም አልኩ እኮ መጀመሪያ አብራራው እኮ ኢየሱስ ክርስቶስ አይ እግዚአብሔር እንዳንተ ወልደሃል ለማለት አይደለም። አሁን ሰው ምንድነው የሚወልደው? ሰው ነው የሚወልደው። አምላክስ አምላክ ይወልዳል ስንል እኮ እሱ ግብር እኮ ነው ብራዘር። ከግብር አንፃር ምንድነው አምላክ የሚወልደው? አምላክ ምንድነው የሚወልደው? ምን አይነት ጥያቄ ነው አልገባኝም። ይወልዳል አልከኝ ራስህ እኮ። ከዛ ምንድነው የሚወልደው አልኩህ። አምላክ ሰውን ልበልሽ? አይ ሲጀመር ምን መሰለህ፣ ቆይ አንዴ ልመልስ። ቆይ አንዴ ላውራ፣ ችግር የለውም። አምላክ ይወልዳል ስንል የአምላክ ግብሩን ነው። ኢየሱስ ክርስቶስ ከአብ የተገኘ ስለሆነ ይወልዳል የምንለው ቃል የሆነ ሌላ ፍጡር ምናልባት እንደኛ ምናምን እንደዛ ያልን አይደለም። የወልድ ግብሩ መወለድ ስለሆነ ከዘላለም በፊት ከአብ መወለድ ስለሆነ ነው እንጂ ይወልዳል ብለን ያልነው ወይ አስገኘ ወይ የሆነ ነገር አደረገ ምናምን ያልን አይደለም። በቃ እኮ ገብቶኛል። ለጊዜያቸው መቀዳደም ሳይኖራቸው ያው ያንተ ፈጣሪ ወልዷል ይወልዳል ብለኸኛል። አዎ አስገኘ ግብሩ መውለድ ስለሆነ አዎ። ምንድን ነው የወለደው? አምላክን ነው የወለደው። ኦኬ። ስለዚህ አምላክን ይወልዳል ማለት ነው በእናንተ። አምላክን ይወልዳል ስንል ብሬክዳውን ማድረግ አለብን፣ እሱን ማብራራት አለብን። እሺ አብራራው። ግን አምላክነት ቆይ አንዴ አምላክነት ሲጀመር ኢሴንስ ነው። አምላክነት ኔቸር ነው። አሁን ለምሳሌ የሰው ኔቸር ሰውነት ኔቸር ብለን እንደምንለው ሁሉ አምላክነት ኔቸር ነው። አምላክነት እንትን የሚደረግ አይደለም። አምላክ ሌላ አካልን ነው ያስገኘው እንጂ ሌላ ከሱ የተለየ አምላክ አይደለም ያስገኘው። አንድ እኮ ስለዚህ አምላክ ሌላ አካል የተገኘው አምላክን አልወለደም። አምላክ አካልን የወለደው እንጂ አምላክን በአካል ወልድ ነው። ኦኬ። ስለዚህ አምላክን አይደለም የወለደው አካልን የወለደው። ስለዚህ ከሱ የተገኘ በባህሪ አምላክ ስለሆነ የአብ የባህሪው ተካፋይ ስለሆነ የአብ የባህሪው ተካፋይ ስለሆነ ሌላ ነገር አይደለም እኮ። አትፍረው ካዶሽ፣ ችግር የለውም። አምላክን ወልዷል። አምላክ በአካል እኮ ነው የወለደው። አየህ እኮ አካሉ አምላክ አይደል እንዴ ካዶሽ? ኧረ ተው ግራ አታጋባ። እኔ ሁሉ አካሉ እኮ በሴንስ በኔቸር ከየከኛው አንድ ሴንስ ነው። አምላክ ነው የተወለደውም አምላክ ነው። ሲጀም ባህሪ ይወለዳል እንዴ? ቆይ አንተ ልጠይቅስ፣ ባህሪ ይወለዳል? እሺ ሰውን ነው የሚወልደው። ሰውን ነው የሚወልደው። አምላክስ አሁን የሰውን አናሎጂ ለአምላክ አፕላይ አታደርግማ። ምክንያቱም ችግር የለውም። ከአምላክ አንፃር አምላክ ምንን ነው የሚወልደው? ኦኬ ነገርኩህ እኮ አምላክ የወለደው ወልድን ነው። ወልዱን በአካል እኮ ወልድ አምላክ ነው ኦብቪየስሊ። ስለዚህ አምላክን ወልዷል እያልከኝ እኮ። አይ ወልድ ሌላ ተገኝቶ ሳይሆን የአብ የባህሪው ተካፋይ ነው ያልኩህ። የአብን አምላክነትን እሺ ቆይ አምላክ አሁን ይወልዳል ብለኛል። ራሱን ነው የወለደው ወይስ ሌላ ነው የወለደው? በአካል ሌላ ነው የወለደው፣ ግን አንድ አምላክ ነው። አንድ አምላክ የአብ የባህሪው ተካፋይ ነው። ሌላ ምንድን ነው የወለደው? በሌላ አካል እኮ አካሉ ምንድን ነው? ወልድ እኮ ወልድ ምንድን ነው? አካላዊ ቃል እኮ አካላዊ ቃል ምንድን ነው? አካላዊ ቃል ወልድ ነው እያልኩ። እሱ እኮ በባህሪ አምላክ ነው። ቆይ አካላዊ ቃል ወልድ ፍጡር ነው ፈጣሪ ነው። ስለዚህ የተወለደው ፈጣሪ ነው ማለት ነው። የተወለደው እሱን እኮ ነው። የአብ የባህሪው ተካፋይ ነው እኮ የተወለደው ፈጣሪ ነው፣ ግን የአብ የባህሪ ሌላ እንትን አይደለም እኮ። ይሁን ችግር የለውም። የተወለደው ፈጣሪ ነው። ኦፍ ኮርስ የወለደውስ ፈጣሪ ነው። የወለደው ስትል አልገባኝም። የወለደው አብ ፈጣሪ ነው።
በአካል ኦብቪየስሊ ያ እኮ በሌላ ነገሩ ፈጣሪ ያልሆነበት ነገር አለ። አልገባኝም። በሌላ ነገር እሺ የወለደው ፈጣሪ ነው። አዎ የመለስኩልህ እኮ ነው። ምንድነው የተወለደው ፈጣሪ ነው። አዎ ስለዚህ ፈጣሪን ወልዷል በአካል። አዎ ስለዚህ ፈጣሪን ወልዷል በአካል። አዎ ያ ቃሉ ስለሆነ በአካላዊ ቃል እኮ ችግር በአካል ፈጣሪን ወልዷል። አይ አንተ አሁን ፈጣሪ ስትል እኮ ወደ ኔቸርነትን ወደ ባህሪው እየሄድክ እኮ ነው። አየህ እኮ አሁን ፈጣሪ አሁን ለምሳሌ ፈጣሪ ወለደ ብለን ስንል ቆይ አንዱ እስቲ ቆይ ልንገርህ ቀለል እናድርገው። ለህሊና ታምን ተረጋጋና ፈጣሪ ይወልዳል አልከኝ አይደለም? ጎይድ ምንድነው የሚወልደው ፈጣሪ? ኦኬ አንድ ነገር እሺ፣ አንዴ ላብራራልህ። ቆይ አንዴ ችግር የለውም። ኦኬ አሁን ኢየሱስ ክርስቶስ ለምሳሌ አብ በአካላዊ ቃል ወልድን ወለደ ብለን ስንል ሌላ አስገኘ ያለን አይደለም። ለምሳሌ አሁን ከብርሃን አሁን አንድ ምሳሌ ላምጣልህ። ቆይ አሁን ከብርሃን የተገኘ ብርሃን አሁን አንድ ሻማ ስታበራ እኮ ጠባይና አካል አይደለም። ሌላ ብርሃን አይደለም። ሌላ የባህሪ ተካፋይ አይደለም። ካዶሽ ማንነትና ምንነትን ለማንነት ኤግዛምፕል አድርጋ አታምጣ። እያወራን ያለነው ስለ ማንነት ገባክ አይደለ? እኔ ስለ ምንነት አልጠየቅኩም፣ ግን የተወለደው ማንነት ፈጣሪ ነው። የወለደው ማንነት ፈጣሪ ነው አይደለ? አዎ ኦፍ ኮርስ ፈጣሪ ስትል እኮ አንተ አሁን ሁለት እኮ ኔቸር ይወሰድክ እኮ ነው። አንዴ ተወለደ አለ ፈጣሪን ወለደ። እሱ ግብሩ እኮ ነው። እሺ ችግር የለውም እንትን አድርግልኝ። የጊዜ መቀዳደም ሳይኖሩ አየህ አሁን ለምሳሌ እኛ ቃል አለና የኛ ቃል አፍሪካ ላይ ላቅለልልህ ለምሳሌ ቆይ እሺ የአላህን ቃል አንተ አሁን ፍጡር እንደማትል ሁሉ ያየህ እሱን አስረዳህ። ከዚህ ጋር አይገናኝም። እንዴት አይገናኝም? በፍጹም አይገናኝም። እሱም በደንብ አስረዳሃለሁ። አንድ ነገር ልንገርክ፣ ይገናኛል። በመጨረሻ ቀን ያላ ቃል እንደ አካል ለብሶ አይደል የሚመጣው? እሱም በደንብ አስረድቼ አስረዳሃለሁ። አሁን አንድ ነገር ልንገርክ። ኦኬ እሺ፣ አይመጣም አካል ለብሶ። ኢብራሂምን ሰላም በለው እስቲ። ኢብራሂምን ቆይ ካንተ ጋር ልጨርስ። እሺ አሁን በመጨረሻ ሰላም ብቻ በለው። ሰላም ብቻ ሰላም ብዬዋለሁ። እሺ ሰላም ብያለሁ። እሺ አሁን ቀጥሉ። እሺ እኔ እሱም በኋላ በደንብ አድርጌ አብራራለሁ። አንዴ ቀጥሉ። እሺ ካዶሽ ኦኬ አይ በኋላ አሁን በመጨረሻ ሰዓት ለምሳሌ ያላ አካል ለብሶ ይመጣ የለ ከዚህ ጋር አይገናኝም። ካዶሽ እንመልስልሃለን። አንተ ቀጥል ከሱ ጋር። እሺ ይሄንን ጨርስ። እሱ እሺ አሁን ነው የጠየቀው። ለምሳሌ በደብል ስታንዳርድ ነው አንተ ነው እኮ እንመልሳለን። ቆይ ካዶሽ እንደውም ዛኪር አለክ እንዴ? ዛኪር ምነው ሰላም ታፈልገ ነው? ሰላም ልበለ? ኖ አይ አሚር ቴዳማን አለክ? ቴዳማን አይ ካዶሽ እንዲረዳ ፈልጌ ቴዳማን አለው እንጂ ቢሮ እኔ አለውኝ። እሺ ኡስታዝ ኢብሮን እቤት እየመጣው ነው። ወጡን አሞቀ ጠብቀኝ በለው። ከዛ ኢብሮ እሺ ምናምን ብለህ መልስልህ። ኢብሮ ወደ ቤት እየመጣው ነው። ወጡን አሞቀ ጠብቀኝ። እንትን እንጀራ በሽሮ እና በምስር እንትን ነው። ወንበሩ ደግሞ እንትን ነው። ብርድ ልብስ ይዘህ ትመጣለህ፣ ትቀመጣለህ ማለት ነው። ቀጥሉ። እሺ ካዶሽ ወይ ጎይድሽ አሁን ምንና ምንድን ነው አሁን ያወሩት? ሰውና ሰው ናቸው ያወሩት። ቴንኪው። አብና ወልድ ሲያወሩ ምንና ምንድን ነው ያወሩት? በአካል አብና ወልድ ናቸው ያወሩት። በምንነትማ አንድ ናቸው እኮ ብራዘር እኮ። አይ ምንና ምንድን ነው ያወሩት? አይ በምንነት እኮ ምንና ምን አይባልም እኮ። አሁን ምንነት እኮ አንድ እኮ ነው። ሰው ነው ያወራው። በቃ አሁን ኢብራሂምና ኖ ማንና ማን ያወሩ ካልኩክ ኡስታዝ ጀማልና ኢብራሂም ትለኛለህ። ምንና ምንድን ነው ያወሩ ካልኩ ሰውና ሰው አልከኝ። ገባህ አይደለ? አሁን አብና ወልድ ሲያወሩ ምንና ምንድን ነው ያወሩት? ምንነታቸውን የጠየቁ ምንነታቸው እኮ አብና ወልድ ያወራል ሲባል እኮ ኖ ማንና ማን ካልኩ ቨርባል በሆነ አነጋገር አይደለም። ኖ ማንና ማን ካልኩክ አብና ወልድ ትለኛለህ። እኔ ያልኩክ ምንና ምንድን ነው እያወሩ ያሉት? ምንና ምን አይባልማ። ምንና ምን ይባላል እንዴ? ምን ከምን ጋር ነው እያወሩ ያሉት? ልክ አይደለም። አንተ አማርኛን አስተካክል። ተው መልስ። ምንና ምንድን ነው እያወሩ ያሉት? አይባልም። አማርኛ አልተማርክም እንዴ? በመስኮት ነው የተማርከው?
አይደለ? ይሄው እንዴ አሁን ምንና ምን እያወሩ ነው ስልክ ሰውና ሰው አልከኝ። ሰውና ሰው አይባልም። ሲጀመር ሰውና ሰው አይባልም። ሰው ነው ያወራው። በቃ ኦይስ አጭርና ግን ሰው ከምን ጋር? እሺ አሁን ጀማል ምንድን ነው? ሰውና ሰው እንዴት ይባላል? ሰው ከእንስሳ ጋር ቢያወራ ሰውና እንስሳ ትለዋለህ አይደለም? እሺ ቆይ ልንገር፣ ጀማል ሰው ነው አይደለ? ኢብራሂም ሰው ነው። ስለዚህ ሰውና ሰው አውርቷል። ሰውና ሰው አያወራም እንዴ? ይሄ እኮ ልክ አይደለም። በተለምዶ ይባላል እንጂ ልክ አይደለም እኮ ነው። እኮ በተለምዶ አብና ወልድ ሲያወሩ ምንና ምንድን ነው እያወሩ ያሉት? አብና ወልድ ነው ያወሩ ያሉት። አይ ማንና ማን ሲሆን ምንና ምን? አብና ወልድ ኖ ማንና ማንን አላልኩክ። ምንና ምንድን? አብና ወልድ አልኩክ። እሺ አብ አምላክ ነው? አዎ አምላክ ነው። ወልድም አምላክ ነው። ኦቢስ ኦኬ። አብ አምላክ የሆነው አብ አምላክ ከሆነው ጋር ወልድ እያወራ ነው። አዎ ምን መሰለህ፣ መለኮትነታቸው ከአንዳቸው የተነጠለ ወይ የተከፋፈለ አይደለም። አይ አንድ መለኮት ነው። ሶስቱም አንድ ሴንስ ነው ሼር የሚያደርጉት እና እንዴት ነው ከዚህ በላይማ እንድታንገላታኝ አልፈቅድልህም። በቃ እሱን እኮ ነው የምልህ። እሺ ቆይ ኦኬ፣ ሰማይ ምድርን የፈጠረው የእግዚአብሔር ቃል ነው ወይ አይደለም? ፍጡሩም አይደለም ማለት ነው። ቆይ ይቅርታ እንዴ አሲያ ሀቢብ ቫዮሌት ምናምን እያለኝ ነው። ምን ሆና ነው? አንዴ ሚውት አድርግ ሄዳ ምንድን ነው ጃቤር? ሁለት ሰው እንደዚህ ሆነ ዛሬ እኔ ቤት ውስጥ ሪፖርት አድርገውባችሁ ይሆናል። ሁለት ሰው አሁን እሷም ተዘጋባት በቃ ለ3 ቀን ኢምራንም ተዘጋበት። እኔ እንዴት እንደሆነ አላውቅም። ይሄን እስከተለ እኮ ሪፖርት እየተደረገ ነው። ኮፒ ሊንክ አድርጉ። ስለዚህ ካዶሽ የእግዚአብሔር ቃል ፈጣሪ ነው፣ ፍጡር ነው፣ መፍጠሪያ ነው? የፈጣሪ ቃል ፍጡር አይደለም፣ ፈጣሪ ነው እንጂ መፍጠሪያ ነው። መፍጠሪያ አይባልም። አይ የፈጣሪ ቃል አሁን ቃሉ ከፈጣሪነቱ እንዴት ተነጥሏል እኮ? መፍጠሪያ ነው አልከኝ እኮ። አይ እሱም ብቻ አይደለም ፈጣሪም ነው እኮ ገባኝ። መፍጠሪያ ነው እኮ አልከኝ። ነው እግዚአብሔር በቃሉ ነው የፈጠረው ወይስ እግዚአብሔር ቃል ነው የፈጠረው? እግዚአብሔር በቃሉ ነው የፈጠረው። ግን እግዚአብሔር በቃሉ ስል ቃሉም ራሱን የቻለ አምላክ ነው። በቅድመ ዓለም ከአብ ጋር ትክክል ሆኖ የሚኖር እሱ ነው የፈጠረው እንጂ እግዚአብሔር ዓለማትን በፈጠረበት በልጁ በዚህ በመጨረሻ ዘመን ለኛ ተናገረን ይላል የዕብራውያን ጻፊ ሲናገር። ኦኬ እሺ ቆይ የእግዚአብሔር ቃል ከእግዚአብሔር የተለየ አምላክ ነው በአካል? አዎ በአካል ከእግዚአብሔር። ኦኬ እግዚአብሔርና ቃል በአካል ስንት አምላክ ናቸው? አንድ አምላክ። በአካል ሁለት ናቸው አላልከኝም እንዴ? በአካል ሁለት በመለኮት አንድ ናቸው እኮ። በአካል ስንት አምላክ ናቸው? አይደለም እኮ ሶስት ነው የሚሆኑት እኮ። አሁን እኮ ምን አልከኝ? ከእግዚአብሔር የተለየ አምላክ ነው አልከኝ እኮ። አሁን እንዴ የተለየ አላልኩም፣ የተለየ አካል ነው አልኩ እንጂ እኮ። ስለዚህ ሰማይና ምድርን የፈጠረው የእግዚአብሔር ቃል ነው ወይስ እግዚአብሔር በቃሉ? ሰማይና ምድር የፈጠረው እግዚአብሔር በቃሉ ነው እግዚአብሔር እኮ። ስለዚህ የእግዚአብሔር ቃል የእግዚአብሔር መፍጠሪያ ነው እንጂ ፈጣሪ አይደለም። ፈጣሪ ነው ያልኩ እኮ ነው። ፈጣሪ አይደለም ነው ያው በቃሉ ፈጠረ ያልከኝ እኮ ነው። በቃሉ ፈጠረ አልከኝ እኮ። የእግዚአብሔር መፍጠሪያ ነው አልከኝ አይደለ? ቃል የአላህ ቃል አሁን ፍጡር ነው ፈጣሪ ነው? መልስ። የአላህ መፍጠሪያ ነው። መፍጠሪያ እሱን አልጠየኩም። ፈጣሪ ነው ፍጡር ነው? መፍጠሪያ ፈጣሪም ፍጡሩም አይደለም እያልኩ ግን የተፈጠረ ነው እሺ፣ ያልተፈጠረ ነው እሺ። ያልተፈጠረ ነው ግን የአላህ መፍጠሪያ ነው። አዎ የአላህ መፍጠሪያ ነው ግን ፈጣሪ ፍጡር አይደለም። ፍጡር እንዴት ይሆነ? ከአላህ ተነጥሎ አይታይም ቃሉ ቃሉ ከአላህ ተነጥሎ አይታይም። እንትን እኮ ባህሪው እኮ ነው። ኦኬ ኦቢያ እሱን እኮ ያለን ያለ። ለምሳሌ ቀላል ኤግዛምፕል ልስጥህ። አንተ በአይንክ ታያለህ? እኔ በአይኔ ያለው። ኦኬ አይንክ ነው የሚያየው፣ አንተ ነው የምታየው። አይኔም ያያል እኔም ያለው። ምን አይን የህይወት መስኮትን ማን ነው? ኦኬ አንተ በአይንክ ነው የምታየው ወይስ ሁለታችሁም ነው የምታየው? ሁለታችሁም። አይን ከኔ ተነጥሎ ይታያል እንዴ? አይኔ ጠየቅኩት ጥያቄ አንተ በአይንክ ታያለህ? አዎ። ኦኬ ስለዚህ አይንክ ያያል? አዎ ያያል እንጂ። አንተስ? እኔም አያለሁ። አይን እኮ የኔ በኔ እኮ ነው ያለው። አይንህማ ያንተ ነው። አንተ እኮ አይደለህም እኮ አይንክ። አይንክ አንተ ነህ? አይ በየኔ ነው አይኔ እኮ። ስለዚህ አንተ በአይንክ ታያለህ? አዎ ኦፍ ኮርስ እኮ። ስለዚህ አንተ በአይንክ ታያለህ እንጂ አይንክ አያይማ። እንደዛ አይደለማ። አሁን አይ በቃ እኔ በጣም ይሄንን ነገር ተረድተኝ ነው። ኢብራሂም ቀጥል በቃ። ጃዬ ጀዛከላ ተመልከት። ኢምራንንም ቅድም እንደዚህ ነው። አሁንም በተመሳሳይ አሲያንም እኔው ቤት አያችሁ። ኦዲየንስ ይላል እኮ ሪፖርት አድርገውባቸው ነው።
ያው እዚሁ ቤት ያለ ሰው ነው አለ እዚህ ላይቭ ላይ ቁጭ ያለ ሰው ነው እዚህ ቤት ውስጥ ወይስ ታች ያለ ሰው ነው? ያው የሚለው እኮ ኑዲቲ ምናምን ነገር ላይ ይሄ ከእንትን ጋር የተገናኘ ነገር ኑድ የሆነ ነገር ታይቶባቸዋል ነው የሚለው። ምንድነው ኑድ ማለቴ? ምንም አይነት ኑድ የለም። የት አለ እስኪ ኑድ የሚለው አለ እንዴ? ላይቭ ኮንተንት ኑዲቲ ኤንድ ቦዲ ኤክስፖዠር ይላል እኮ ኦዲየንስ ነው አይደል? የሆነ ቻስቲ ነው ያላቀም። በዛ እንደዛ ብሎ ሪፖርት አድርገውባቸው። ኦኬ አጂብ ነው። እኔ ወላሂ በጣም ግራ ገባን። እኔ ምንድነው እየሰራ ያለው የኛ ህዝብ? እኔ በጣም እነሱ ያው አሁን ነገ እኔ ይዘጋል፣ ከዛ የጃቢር ይዘጋል እንደዛ። ግን እኔ አልቆምም። የሚገርማችሁ የፈለገ ቢዘጋ እኔ አልቆምም። እንደፈለጋችሁ ብታረጉ ማለት ነው። ግን እናንተ ምንድነው የምትሰሩት ነው? ሁለት ሰው በአንድ ቀን ማለት ነው። ሁለት ሰው ወላሂ በጣም ያሳዝናል። እሺ ይሁን ችግር የለውም። ያው የዳዕዋው አንዱ ምን እናርገ መሰለ አንድ ጊዜ ያጀማ ምን ታረጋ በጣም ኮፒ ሊንክ አደራረግ ላሳያችሁ። ኢብራሂም አካውንት ውስጥ ግቡና ትርፍ ስልክ ይዛል እንዴ ብሮ እንዴ ቀላል ኮፒ ሊንክ አደራረግ ላሳያችሁ። እሺ እስቲ ቆይ ልሞክረው። እሺ የቱ ጋር ልግባጃ? አሳየኝ ክፈትና ቆይ ላግ ያረጋል ስልኩ። ያው እንግዲህ ችግር የለውም ኢንሻአላህ። እሺ አንተ ፕሮፋይል ውስጥ ገባ። ያው ፕሮፋይል ውስጥ ነው ያለሁት። እሺ ያ ጀማ አያችሁ ፕሮፋይል ፒክቸርን ጫን ብለ ያዘው። ለራሴ ሲሆን ያሳያል። ኦኬ ያው ያሳያል። ከዛ ወርታች ኮፒ ሊንክ የምትላለች አትጠይቅም? ይሄው ኮፒ ሊንክ የሚል አያችሁ። ይሄው ሰማያዊ እሱም በቃ ታፕታፕ ማድረግ ነው። ዝም ብለ ንከውማ በቃ እንደዚህ በቃ ዝም ብለህ ታፕታፕ ስታረጉት ራሱ ኮፒ ሊንክ ያደርጋል። እሺ ቀላል ኮፒ ሊንክ አደራረግ እንደዚህ ግቡና ፕሮፋይሉን ጫን ብላችሁ ስትይዙት እንዲያመጣላችኋል። ከዛ ኮፒ ሊንክ የምትሏን ዝም ብላችሁ ታፕታፕ ማድረግ ዝም ብላችሁ ማለት ቀላል ነው። እንዲህ ሼር እያደረጋችሁ እንትን ከምትሉ ይሄው አሳያቸው ይብሩ ኮፒ ሊንክ በጣም ቀላል እና እስቲ አንዴ ለ5 ደቂቃ እንደሱ አድርጉና ተመልሰን እንመጣለን። ሲጨርሱ አንድ ቁጥር ነው አንድ ቁጥር ጻፉ። ላይቭ ያለ እኮ እንደዛ አያደርግም። ከላይቭ ስትወጣ ነው እንደዛ የሚያደርገው። አይ ያደርጋል፣ ችግር የለም መግባ። ኦኬ እንትን ጫን ብለህ ስትይዘው ቀላል ነው። አክቹሊ ዝም ብለህ አንዴ ስትነካው ወደ ላይቭ ነው የሚያስገባክ። ግን ጫን ብላችሁ ያዙት ላይቭ ላይ ስለሆነ ኮፒ ሊንክ የሚለውን እስኪ ያመጣላችሁ ድረስ ፕሮፋይል ፒክቸሩ ጋር ገቡና ፕሮፋይል ፒክቸሩን ጫን ብላችሁ ያዙት። ከዛ አታች ላይ ኮፒ ሊንክ የሚል ያመጣላችኋል። አይቻልም። ሞክር አንተ ገብተህ ትመድባለህ። አዎ ይቻላል። አይ ይቻላል። በማንነት ነው በማንነት ነው የምመድበው። አንተ ጃ አይደለም። ቆይ እሺ ይቻላል። ይመጣል። ኧረ ይመጣል። ቲክቶክ እኮ ካምፓኒውን ነው የሚያማክረኝ። ታዶሽ ተመለስ ወደዚህ። አንተና አንሰማምና አንተና ተመለስ። አንተ አታርግልኝ ችግር የለም። ቶሽ አትቸገር አንተ። የአንተ አገልግሎት ለጊዜው ይቆየንና ስለደከመኝ እንግዳችን ስለሆንክ እንደዛ ይሻላል። እውነት ነው። ሊንክ ላርግ ብዬ ነው እምቢ አለኝ። አንተ አታርግልኝ። ቆይ ግድ የለም ታዶሽ፣ ወይ ታች ስትወርድ ታደርጋለህ እንዴ? አንተማ ለክርስቶስ ያው አንቲ ክራይስት ነው ብለህ ስለምታስብ ያው ብታረግም ሪፖርት ብታረግም ኖርማል ነው አንተና ስለማያሳስብ። እሺ ቴዳማንን ላስቀጥለው። በቃ እኔ ጃግን ነውር ነው እንደዚህ አይደረግም። እሺ ቴዳማን አለ አለውልህ። እሺ ምንድነው ጥያቄ? ቅድም ምንድነው ከነቢያት ትንቢት ጠቅሰህ ስለ ነብዩ መሐመድ ላይ የተጻፉት ያልካቸው ላይ ጥያቄ ስለነበር ነው። ጠይቅ፣ ችግር የለውም። ለምሳሌ የነብዩ መሐመድ ስም በመኃልየ መኃልይ ዘሰሎሞን ላይ ምዕራፍ 5 ቁጥር 16 ላይ ተጠቅሷል ብለህ እንደምታምን ነው ያየሁት። አዎ ከምዕራፍ 5 ብቻ ሳይሆን ምዕራፍ 6 ነው። ምዕራፍ 5 ከቁጥር 16 ብቻ ሳይሆን ከፍ ብለም ከ10 ከ9 ጀምሮ ነው ያለው። እሺ
እሱ ስለ ነብዩ መሐመድ ማውራቱን በምን አረጋገጥክ? ያረጋገጥኩት ነብዩ መሐመድን ስለሚወክል ማለት ነው ቦታው። አንተ ስለ ኢየሱስ ነው ብለህ ነው አይደል? ስለ ኢየሱስና ስለ ቤተ ክርስቲያን አይ እንትና አሁን ለምሳሌ አይሁዶች የራሳቸው የሚያምኑበት አለ፣ ክርስቲያኖች የሚያምኑበት አለ፣ ሙስሊሞችም ስለዛ ቃል ሶስቱም ይፈልጉታል ያንን ቨርሽን እና ግን ሙስሊሞች በምን አሁን በእስልምና በምን ሂሳብ እዛ ድረስ መጣችሁ ያን ቃል ለመሐመድ እንዳላችሁት አልገባኝም። ለዛ አትሊስት የራሳቸው አላህ ስለነገረን ነው። አላህ ነግሮናል በመጽሐፋቸው እንደተጠቀሰ ነው። እሱ መጽሐፍ ወይስ በእናንተ መጽሐፍ? በመጽሐፋቸው ነው እንጂ የሚለው እነሱ መጽሐፍ ላይ አስረዳኝ። እኔ ምክንያቱም ለምሳሌ በ10ኛው ክፍለ ክርስቶስ ከመምጣቱ የትናየት ዓመት በፊት ነው እንግዲህ ስለ መሐለ ዘሰለም አላህ እኮ ነው ያለው ቁርአን ላይ በሱረቱ እንትን ላይ በሱረቱ በነገራችን ላይ ማለት ነው። አንዱን አልጠቀሰም ማለት አንዱን ጠቅሷል ማለት አይደለም። እኔ አሁን ይሄን አካሄድ እቃወማለሁ። ለምንድን ነው መሰለ አላህ በተውራትና በኢንጂል ብሎ ነው ያስቀመጠው። ተውራትና ኢንጂል ብሎ ማለት ደግሞ ቀደምት መጽሐፍትን ሁለቱን ጠቀሰ ማለት ሌሎቹን አልጠቀሰም ማለት አይደለም። ለምሳሌ ታስታውስ እንደሆነ ሉቃስ ላይ የተጠቀሰ ማቴዎስ ላይ ያልተጠቀሰ ስለ መላእክቶች ጉዳይ አለ። ኢየሱስን እንትን ሊሉት ሲሄዱ ማለት ነው ሊጠይቁት ማን ነው ኢየሱስን ሽቱ ሊቀቡ ጠዋት ሲሄዱ ማለት ነው። አንደኛው መልአክ ይላል፣ አንደኛው ሰው ይላል፣ አንደኛው መቅደላዊት ማርያም ብቻ ይላል፣ አንደኛው ከሷ ጋር ሌላ ሰዎች ነበሩ ይላል። አንደኛው አልጠቀሰም ማለት ሌላኛው አልጠቀሰም ማለት አይደለም። ገብቷል? አላህ ሁለቱን እንደ ምሳሌ ሰጠን፣ ተውራትና ኢንጂል ያ ማንበብና መጻፍ የማይችል ብሎ ጠቀሰ። እሱም ብቻ አይደለም ሌሎች መጽሐፍቱ በመጽሐፎቻቸው ላይ በሌሎች መጽሐፍ ለምሳሌ ዳንኤል ላይ፣ መኃልየ ዘሰሎሞን ላይ፣ ትንቢተ ኢሳይያስ ላይ በጣም ብዙ አሉ። በጣም ብዙ እኔ በትንሹ ማለት ነው ከ25 በላይ ሰጣሉ ትንቢቶች ማለት። ስለዚህ እኛ ከነብዩ ጋር አለይሂ ሰላቱ ሰላም የሚገናኙ ትክክለኛ የሆኑ ትንቢቶችን አዎ ለነብዩ ነው ብለን እንላለን ማለት ነው። ግልጽ ነው ቴዳ። አንድ ጊዜ ግን ቆይ ሰው ሰላም ሰላም አለይኩም ኡስታዙና አንድ ይቅርታ። ወሰላም ወራህመቱላሂ ወበረካቱሁ። ኢብሮ ሀቢቢ እንዴት ናችሁ? እንዴት ነህ? ቴዲሻ እንዴት ነህ? ሰላም ነው አለን። ያለታች ያሉ ክርስቲያን ታዳሚዎችም ሁላችሁንም ቀጥሉ፣ እየሰማን ነው። ልክ ነህ ኢብራሂም። ግን እኔ የምልህ ይሄንን ሐሳብህን ኢብራሂሞች ይቀበሉታል? ክርስቲያኖች ይቀበሉታል? አይ መቀበል እንዴት ይቀበሉታል? አንተ ስታስበው እንዴት ለነብዩ መሐመድ ነው ብለው ያስቀምጣሉ? ቢሆን ራሱ ያጠፉታል እንጂ አላህ በቁርአን ላይ እንዳለው ምን አለ መሰለህ? እናንተ የመጽሐፍት ሰዎች እውነትን በውሸት ለምን ትቀላቀላላችሁ? እውነትንም የምታውቁ ስትሆኑ ለምን ትደብቃላችሁ ይላል። ከቻሉ ይደብቃሉ፣ ደብቀዋልም ብዙ ነገርና አበላሽተዋል። ሰው ግን እኛ ቅሪቶች አሉ፣ ግልጽ ነው። ቅሪቶች ያ የቀረውን ነገር ግን እኛ እናሳያለን። አይ ለምሳሌ እንትኖች ጁሾች እኮ ወይ ደግሞ እነዚህ ኢብራሂም ጥቅሱ ላይ አትሞግተኝም ተይዳማ ጥቅሱ ላይ ሞግተኝ ጥቅሱ ላይ እኮ ነው የሞገትኩ ያለሁት። ይኸውልህ መሐመድም የሚለው ቃል ቃሉ ላይ እናወራ። ለምን መሐመድ የሚለው ብቻ ላይ መጣ? እኔ መሐመድ የሚለውን ብቻ ይዤ ነው ያልኩት። አንተ ብዙ ለሃል። እኔ ደግሞ ዝም ብለን ከምንዳክር አንዱን እያያዝን ሌላውን እንልቀቃ። ለምን እንዳክራለን? ለምሳሌ ምን ይላል መሰለ? እስቲ ስለ መሐለ ሰለሞን 5 ብቻ እናውራ እኮ። ለምን 5ም 6ም እናውራለን? 5 ግን ሲጀምር ከ10 ነው የጀመርኩት ከቁጥር 10 ምን ይላል? መሐለ ሰለሞን 5 እንዴ ምንድነው ኡስታዝ? ምንድነው ኡስታዝ? what happened? ምን ሆንክ ኡስታዙና? ኡስታዝ ሰላም አለይኩም። ምን ሆንክ? አይሰራም። ዱዓ ብቻ ዱዓ ብቻ ነው የሚያስፈልገው። አይሰራም። ምን ማለት ነው ኡስታዝ? አልገባኝም። ማን ነው እንደዚህ? ምን ሆነ ነው? አይሰራም። እንትን ሆነ ምን እንደሆነ አላውቅም። እንትን ብሎ አሁን ጋር ከቤት መምጣቴ ነው ወላሂ። ማለት እንዴት ዱዓ ብቻ አድርጉ። ዱዓ ብቻ
አላህ አፊያ ያርግ ኡስታዝ ነው እንዴ? እኔ እኮ ግራ ገባኝ ወላሂ። እሺ መጣሁ አንድ ጊዜ ኡስታዝ። ያ ረቢ አብሽር ኡስታዛችን እዚህ ጋር ያለን ሰዎች ሁላችን ዱዓ እናደርጋለን ኡስታዝ። ወላሂ እኔ ወላሂ ሰው እንትን ያለህ መስሎኝ በጣም ራሴን መቆጣጠር አቃተኝና አይ አላህ ያርግ። ኢብራሂም የሆነ ነገር ሰምቼ ነበር ከክርስቲያኖች ሰምተሃል? ቴዲሻ አለ አልሰማሁም እየሰማሁ ነው። ቴዲሻ አምላክ እኩያ የለውም አይደል? እኩያ አለው። ወደ ሌላ ሀሳብ እንሂድ። ወደ ሌላ እንሂድ አሁን እና እሺ ሶፊ አረላ አንተ ለራስህ እኮ ጥቅም ነው። አምላክ እኩያ የለውም ከሁሉም በላይ ነው አምላክ ስትሉ ሰምቼ ነበረ። እና አምላክ እኩያ የለውም ማለት ከሁሉም በላይ ነው አይደል? እሱን የሚያክል የለም፣ እኩያ የለውም። አዎ ሙስሊምም ጁሾችም ክርስቲያኖችም እንደዚህ ነው የምናምነው። በጣም ገረመኝ። አምላክ እኩያ የለውም። አብ አምላክ ነው። አዎ አምላክ ነው። አብ እኩያ አለው። አዎ አምላክ እኩያ አለው አለው። አብ እኩያ አለው። አምላክ ስትለኝ እግዚአብሔር በምንለው አብ ወልድ መንፈስ አምላክ እኩያ የለውም ብለኝ ነበረ። ግራ ገባኝ ይሄ ነገር። እስቲ ቆይ ግልጽ አድርግልኝ። አምላክ እኩያ አለው። አምላክ እኩያ የለውም። አብ አምላክ ነው። አዎ አብ እኩያ አለው። አዎ አምላክ እኩያ አለው። አብ ወልድ መንፈስ ቅዱስ አንድ አምላክ እኩያ የላቸውም። አብ ግን እኩያ አለው። አምላክ እኩያ አለው። መለስኩልህ እኮ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እኩያ የለም። አብ ግን እኩያ አለው። እኔ ቴዲሻ እኔ ግራ እያጋባችሁኝ ነው ራሱ። አብ አምላክ ነው አልከኝ፣ አምላክ እኩያ የለውም አልከኝ። እንደገና አብ እኩያ አለው ትለኛለህ። እኩያ ያለውና እኩያ የለውም ላውራና እሰማሃለሁ። እሺ አብ አምላክ እሺ እኔ አይገባኝም፣ እንደዛ አይገባኝም። እሺ ሊገባኝ ከሆነ በአብ በወልድ በመንፈስ ቅዱስ የገለጠ አንድ አምላክ አለ ብላችሁ ነው የምታምኑት አይደል እናንተ? አዎ እንደዛ ነው። በአብ በወልድ በመንፈስ ቅዱስ ራሱን የገለጠው አንድ አምላክ ማን ነው? እግዚአብሔር ጋድ ወይም ያህዌ። ማን ነው ያልኩ? ኦኬ ማን ነው ያልኩ? ማንነት አለው ማለት ነው እግዚአብሔር የሚባለው። ሶስት ፐርሰናሊቲ ያለው ግን ሁሉ ሶስት ውስጥ አንድ መለኮታዊ ባህሪ። ማን ነው ያልኩ? ማን ነው ያልኩ? ማን ነው እኮ ማን ነው? ኦኬ ጋድ ነው። ማን ነው? ኦኬ በሶስት ማንነት ደግሞ ተገልጧል እሱ። ኦፍ ኮርስ አዎ እሱ ያ ማንነት ያ ማን ነው ብዬ ስልህ እግዚአብሔር ያልከው ማንነት በሶስት ማንነት ተገልጿል። ከሱ ጋር ስንት ይሆናሉ ማለት ነው? ስንት ማንነት ይሆናሉ? አልገባኝም ጥያቄ። እግዚአብሔር ማን ነው የተገለጠው? በሶስቱ አካላት ወይም በሶስቱ ማንነት የተገለጠው ማን ነው ስልህ እግዚአብሔር አልከኝ። ሶስቱ ማን ነው ብዬ ያልኩ እግዚአብሔር ማንነቱን ከነገርከኝ ያ ማንነቱ በሶስት ማንነት ከተገለጠ ሶስቱ ማንነቶች ደግሞ አብ ወልድ መንፈስ ቅዱስ ከሆኑ ከሱ ጋር ስንት ናቸው? ሶስት ናቸው። በሶስት ውስጥ ያለው አንድ ባህሪ የተገለጠው ማለት ነው። የተገለጠው ለምሳሌ ክርስቶስ በስጋ ተገለጠ ሲባል የተገለጠበት ስጋ አለ፣ እሱ አለ፣ መለኮትና ሰውነት የሚባል ነገር። እነዛ ሶስት መለኮት የተገለጠባቸው ሶስት አካላት እና መለኮት አብ ወልድ መንፈስ ቅዱስ ናቸው። መለኮት የተገለጠባቸው ሶስት ባህሪያት። ይሄ አንድ አምላክ በአብ የተገለጠበት ጥቅስ ይኖር ይሆን? እንደው ግራ የሚያጋባ ነገር ነው። አንድ አምላክ አንተ ባልከው አንድ አምላክ በአብ የተገለጠበት የሚል ጥቅስ መጽሐፋችን ላይ የለም እኮ። በአብ ወልድ መንፈስ ቅዱስ ተገለጠ ስላላችሁኝ ነው እኮ። አብ ወልድ መንፈስ ቅዱስ ግን ብዙ ቦታ ተጽፏል መጽሐፍ ላይ። ገባኝ። አይ አንዱ አምላክ በአብ ወልድ መንፈስ ቅዱስ የተገለጠ አንድ አምላክ አለ ብላችሁ ስለምታምኑ በአብ ተገለጠ የሚል የቱ ጋር ነው ያለው? አንድ አምላክ በአብ ተገለጠ ወይስ አንድ አምላክ ራሱ አብ ነው? አይ ግልጽ ከሆንኩልህ በጣም ሲምፕል ኤንድ ፕሪሳይዝ አድርጌ የምነግርህ አብ ወልድ አይደለም አልኩ። ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ አይደለም።
እነዚህ ሶስቱ ግን አንድ መለኮታዊ ባህሪ አላቸው። በአካል ሶስት ናቸው አልኩ። በቃ እኮ ያ አንድ አምላክ በአብ ተገለጠ ወይም በወልድ ተገለጠ ወይም በመንፈስ ቅዱስ ተገለጠ ወይም ደግሞ በሶስቱ አካላት ተገለጠ የሚል ትምህርት ጥቅሱ ይኖር ይሆን? አንድ አምላክ በአብ ተገለጠ፣ አንድ አምላክ በወልድ ተገለጠ የሚል ጥቅስ የለም፣ አላነበብኩም። በሶስቱ አካላት ተገለጠ የሚል በሶስት አካላት ግን አለ። አብ ወልድ መንፈስ ቅዱስ በጣም ብዙ ይላል። አንድ አምላክ በሶስት አካላት ነው አይጠየቁት ጥያቄ። አንዱ አምላክ በሶስቱ አካላት ተገለጠ ወይም ደግሞ በአብ ወልድ መንፈስ ቅዱስ ተገለጠ የሚል ነገር አለ ባይብል ላይ? አንዱ አምላክ በአብ በወልድ በመንፈስ ቅዱስ ተገለጠ፣ በሶስቱ አካላት ተገለጠ የሚል ይሄ ነገር አለ? አሁን አንተ የምትለኝ ስፔሲፊካሊ ቃል አንዱ አምላክ በሶስት ማንነት ተገለጠ የሚለው ባይኖርም የተለያየ ቦታ ላይ አብ ወልድ መንፈስ ቅዱስ ተጠቅሰዋል መጽሐፍ ቅዱስ ላይ ለሉ ነው። ነው አብ ወልድ መንፈስ ቅዱስ ተጠቅሰዋል አልተጠቀሱም አይደለም እኮ እሱ አይደለም ነጥቡ። ለምን ተጠቀሱ? ይሄ አንድ ቆይ እኮ እሱ እነግርሃለሁ። ምን ችግር አለው? ቀላል እኮ ነው። እስኪ ንገረኝ። ከዛ ደግሞ እነግርሃለሁ። ወደ ሌላ ነገር ከመሄድ በፊት ጠያቂው እኔ ነኝ እኮ። ስለዚህ አንዱ አምላክ ሶስት አካል አለው የሚል የቱ ጋር ነው ያለው? አሁን እኮ ያልኩ ነው ስፔሲፊካሊ አንድ አምላክ ሶስት አካል አለው የሚል የለም። ግን በመጽሐፋችን ላይ አንድ አምላክ አንድ አካል ነው ያለው በሶስት ማንነት ነው አልኩ። እኔ በሶስት ማንነት የተገለጠበት ጥቅስ አላገኘውም እስካሁን ድረስ። አንድ አምላክ በሶስት ማንነት ተገለጠ የሚል አላየውም። እኔ አንድ አምላክ የሚል ነገር ያየሁት እስኪ እኔ ልጠይቅህ። እሺ እኔ ላምጣልህ። አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸውና ደቀ መዛሙርት ያድርጓቸው አለ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? ምንም ችግር የለውም። አብና ወልድ መንፈስ ቅዱስ ብቻ ሳይሆኑ አብ ወልድና መላእክት የተጠቀሱበት ጥቅስ አለ። አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት ያድርጓቸው አለ ኢየሱስ ክርስቶስ በማቴዎስ 28 ላይ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? እኮ ከአብና መንፈስ ቅዱስ ከወልድ ጋር መገለጻቸው ነው የገረመ ወይስ ከአብ ጋር ወልድና መንፈስ ቅዱስ መገለጻቸው ነው የገረመ አንድ ላይ? የክርስቶስ ደቀ መዛሙርት ለመሆን መንፈስ ቅዱስና አብ እዚህ ጋር ለምን ተፈለጉ ልልህ ነው። ምንም ችግር የለውም። አንተ ለምን እንደተፈለገ ነገረኛ። አንድ አምላክ ስለሆነ ነው አልኳ። ሁለቱም አስፈላጊ አይልማ። የቱ ጋር በየትኛው ኃይለ ቃል አንድ አምላክ በየድምዳሜ ለማድረስ ኢየሱስ ክርስቶስ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ አለ ብሎ ይናገራል። ምን ማለት ነው? የቱ ጋር ነው እንደዛ የሚለው? እስቲ ኧረ እንደው እስኪ እሺ ስልኬን ይዤ ነው እንዴት እንደማወጣልህ አላውቅም። አንዴ ቀጥቅኝ ብቻ ንገረን አንተ። እሺ አንዴ ጠብቀኝ። አንዴ እሺ። እስከዛ ከሌላ ነገር እያወራሁ ጠብቀኝ። መጽሐፍ የለህስ? ምን አይነት ነገር ነው እያመጡ? ችግር የለም በደንብ እየጠቀስን እናወራለን። ብዙ አምጣና ጥቀስልን እባክህ። አንዴ እሺ ልግባ ቤት። እና እንደዛ ነው ብሮ። አይሰራም ራሷን ቀኝ በግራዬ ነው የምበለው። እኔ እኮ ግራ ገባኝ እኮ ኡስታዝ ወላሂ። ይሄ በጣም አይታወቅም። አሁን ምንድን ነው ምክንያቱን አላወቅኸውም? እንጃ አልታወቀም። በቃ እንትን ብሏል። አሁን ማሳጅ ምናምን እየሞከርኩ ነው ያለሁት። ከዚህ ከአንጓው ወደ ላይ ከማከርከሪያው ወደ ላይ ያለው ነው እንዳለ እንትን ያለው ማለት ነው። እና ሲያብጥ አሁን ከዚህ ወደ ላይ ነው ወደዚህ ከሱ ወደ ላይ እንትን አይልም፣ አይሰራም። እንዴት ነው? እኔ ግራ ገባኝ እኮ ወላሂ። አላህ ይጠብቀው ኡስታዝ። ኢንሻአላህ ለኸይር ነው ላባስ ታሁራ ኢንሻአላህ። አሚን። አላህ አፊያ አርቅ ኢንሻአላህ። ዱአ እናደርጋለን በደምብ ኡስታዙን። አላህ ይጠብቀው አላህ ይጠብቀው። ወላሂ በጣም ነው የደነገጥኩት። እኔ ሰው የሆነ ነገር ያደረገ መስሎኝ በጣም ነው የደነገጥኩት። አንተ እኔ እኮ ካራቲስት ነኝ። ያው ሰው እኮ ቁልፍልፍ አድርጌ ነው ቁጭ ማድረገው ሰውን ሳይነካኝ። አላህ ይጠብቅ ኡስታዙና። እንደዛ እንኳን አይደለም። ሲጀመር እኔ በጥል አልታወቅም፣ በመነጋገር ነው ማምነው። ያ ሰው እኮ በአካል ከሆነ እንትን ነው ቁጭ አደርጋቸዋለሁ በመነጋገር ማለት ነው። አሁን 21ኛው ክፍለ ዘመን ነው። የሚደባደብ ሰው ያው ተሸናፊ የሆነ ሰው ነው። ሀሳብ ላይ ነው የምናተኩረው። አዋዋለም ደግሞ ይወስነዋል። ምንም ነገር ብርቆስ ያለበት ቦታ አይደለም። አጋጣሚ ሆኖ ማለት ነው። ቴዲሻ መጣ። አላህ አፊያ ያርግ። ብቻ 30 ጊዜ ይመጣል ኡስታዝ ማሽ። እሺ ጃቢሮ አሚር
ሰላም እንባባል እስከዛ ድረስ እሱ እስኪመጣ ጀማሉ ጀማል ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጃቢሮ ሰጀማ ቲንክ የለም መሰለኝ እየሰቀሉ ነው እሺ ተመልሼ መጥቻለሁ። ሰማል ቴዲሻ አቦል ምንድን ነበር የተባበልነው? አቦል መንፈስ ቅዱስ የተጠቀሰበት ነው። አብ በኔ እንዳለ እኔ በአብ እንዳለው የሚል ጥቅስ አለ። ኦኬ እሱ ነው እንዴ? እሺ ስለኝ የቱ ጋር ብዬ እሱ ጋር ነው። እሺ ላውጣው እሱ እንትን ያለው ማለት ነው። እሺ ዮሐንስ 11:14 መሰለኝ። ዮሐንስ 14 ቁጥር ዮሐንስ ወንጌል ምዕራፍ 14 ቁጥር 11 አንብበው እስቲ። እሺ ላውጣው። ያንብቡልህ አንተ ሁለት ዮሐንስ ወንጌል እዚህ ካልቻልክ ቆይ ያወጣው ዮሐንስ ምዕራፍ 14 አታስጮብኝ እንግዲህ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ይሄው እዚህ ጋር ይናገራል ይላል እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ ይላል። ባይሆን ስለራሱ አብ በእኔ እንዳለ እኔ በአብ እንዳለው ሲል ምንን ያመለክታል ብለህ ብታስበው የኢኮኖሚክ ትሪኒቲ ነው ወይስ? አሁን እዚህ ጋር እኮ አለ ወይ ቃሉ ነው ያልከኝ እንጂ ትርጉም አይደለም የጠየቀኝ እኮ። አይ እንትኑን ነው የፈለኩት ጥቅሱ አለ ወይ እና ጥቅሱ ምን ማለት እንደሆነ እንድታብራራው ነው አንተ የፈለኩት። ይኸውልህ አብን አሳየንና ምን አሉት መሰለህ ከዛ ጋር አብረውት ያሉ ሰዎች አብን አሳየንና ይበቃናል አሉት። ገብቶሃል? አብን አሳየን ትላለህ እኔ በአብ እንዳለው ነው የፈለኩት። እሱን አይደለም የፈለኩት። አብን በእኔ እንዳለ አታምኑምን አለ። አዎ እሱን የፈለኩት። አብ በእኔ እንዳለ እኔ በአብ እንዳለ ሲባል ሪሌሽንን ነው የሚያሳየው ወይስ ኢንተራክሽን ነው የሚያሳየው ወይስ ኦንቶሎጂን ነው ወይስ ኢኮኖሚክን ነው የሚያሳየው? እዚህ ጋራ ዲቫይን ኢንተራክሽንን ነው የሚያሳየው። ለምን መሰለክ? ፊዚካሊማ ኢየሱስ በፊዚካል በመሬት ነው ያለው። እዛ አብጋይ ቁጥር 20 ላይ እዛው ላይ አንብበው እስቲ። ቁጥር 20 ላይ እንደዛ እኮ ተመሳሳይ ግራመር ይጠቀማል። ቁጥር 20 ላይ አንብብልኝ አንዴ። መጀመሪያ የኔ ነበብ ከላይ ያለው እንዳያምታታኝ እኮ አያንብበውና ችግር የለውም። አነበብከው እኮ። አይ በደምብ ሐሳቡን አላነበብኩም። አሁን አንተ እዚህ ጋር ሐሳብ ልትነግረኝ ስለሆነ እኔም ሐሳብ ላይ ያዛ። እሺ ኢየሱስም አንተ ፊልጶስ ይህንን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? አብን አሳየንና ይበቃናል ስላለው ነው ፊልጶስ። እኔን ያየ አብን አይተዋል። እንዴትስ አንተ አብን አሳየኝ ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምላችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። አየው ኢንተራክሽን ነው። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ አለ። በቃ ያንተን ደግሞ ላንብበው 20 ነው። አዎ የፈለኩት ፖይንት ምንድን ነው? አብ በእኔ እንዳለ እኔ በአብ እንዳለው ሲል ሪሌሽንን ነው የሚያሳየው ኢንተራክሽን ዲቫይን ኢንተራክሽንን ነው። በሁለቱ ኢንተራክሽን በአማርኛ ምንድን ነው? ምን ማለት ነው ኢንተራክሽን ማለት? ኢንተራክትድ መሆን አንዱ በአንዱ ውስጥ መኖር ማለት ነው። ቬሪ ሲምፕል ወርድ ነው። ኦኬ ኢንተራክሽን ማለት ግን በአማርኛ መስተጋብር ነው እንጂ አንዱ ባንዱ መኖር። ያው መስተጋብር ማለት እኮ አንዱ ባንዱ ውስጥ አለ ማለት አንዱ ባንዱ መኖር። በእንግሊዘኛ ብንፈታው ኢንተራክትድ አደረገ ካለ አንድ ነገር ያው ኢንተራክትድ አደረገ ማለት አንዱ መስተጋብር ነው። መስተጋብር ነው። እሺ ቁጥር 20 ላይ ስትሄድና ይሄድልኝ። ቁጥር 20 ላንብበው። እሺ ሚላል ከላይ ላንብብልት እንጂ ወላጆች እንደሌላችሁ ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚያም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው
ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። እናንተ እያለ የሚያወራው ከማን ጋር ነው? ከሐዋርያቱ ጋር ነው አይደል? አዎ። እናንተ በእኔም እንዳላችሁ እኔም በእናንተ እንዳላችሁ ሲል ምን እንደሚያመለክተው እዚህ ውስጥ የሚያሳየው ልክ እዚህ ጋር የሚናገረው እናንተ በእኔ ውስጥ እንዳላችሁ እኔ በእናንተ ውስጥ እንዳለሁ ብሎ የሚናገረው ሪሌሽንሺፕ ነው እኮ። ታዲያ ነው ሁለት አምላካዊ ፐርሰኖች ናቸው። አዎ አይደለማ፣ እንደዛ አይደለም እኮ። እዛ ጋር የሚያሳየው ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ ልነጣጥልልህ እንዴት እንዲያልክ በለኝ። የላኛው ኢንተራክሽን መለኮታዊ ኢንተራክሽን ምክንያቱም እንትኑን ነው ግራመሩን ነው ያሳየው። ግራመሩ የሚያሳየው ሪሌሽንን ነው የሚያሳየው። ሪሌሽን የታችኛው ሪሌሽን ነው፣ የላኛው ደግሞ ዲቫይን አይደለም። አንድ አይነት ነው ግራመሩ፣ አንድ አይነት ነው። ምንም የተለየ ነገር ለምን እንደሚለይ ልንገርህ። እሺ የሚለይበትን ነገር ንገረህ። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ኢንተራክሽን የሚኖረው ይላል። ይሄ ግን እዚህ ጋር ግን ሪሌሽንሺፕ ነው። ቴዲሻ ሶስት ነገሮች ነው የተነሳው ዮሐንስ ወንጌል ምዕራፍ 14 ላይ እኔም ብታውቁ አባቴን ባወቃችሁ፣ እኔም ብታዩ አባቴን ባያችሁ የሚለው አንድ፣ አብ በእኔ እንዳለ እኔም በአብ እንዳለው የሚለው ሁለት፣ ሶስተኛና የመጨረሻው ደግሞ በእኔ የሚኖረው አብ እርሱ ስራውን ይሰራል የሚለው ሶስት ነው። አሁን ያየነው ሁለተኛውን ነው የጠቀስከው አንተ ስትጠቅስልኝ መጀመሪያ ዮሐንስ ወንጌል 14:11 ላይ ስትጠቅስልኝ አብ በእኔ እንዳለ እኔ በአብ እንዳለው የሚለውን ልንፈታው ነው የፈለግነው። አብ በእኔ እንዳለው እኔ በአብ እንዳለው የሚለውን ግራማቲካሊ የሚያሳየው ሪሌሽንን ነው ብዬ አልኩ። ኢቭን ኢንተራክሽንም ነው ብትልም ችግር የለውም። አንደኛው ግን የቅድሙንም አትርሰዋ። ቅድም ላይ እየጠቀስኩልህ እኔና አብ አንድ ነን የሚለውን ቃል የሚያጠቅስ እሱ እኔና አብ አንድ ነን የሚል የለም። ምሳሌ 14 ላይ አይደለም ያለው። አትቀላቀላ ቴዲሻዬ፣ እዚህ ላይ አይደለም አብ አንድ ነን የሚል እኮ አትቀላቀላ። እሱ ሌላ ነው፣ ራሱ በአውዱ ነው የሚፈታው። ያ ደግሞ ምን ማለት ነው የሚለው ነገር አውዱን አይተህ አውዱን አትቀላቀል። ዮሐንስ ወንጌል 14:10 እና 11 ላይ አብ በእኔ እንዳለ እኔ በአብ እንዳለ የሚለው ቁጥር 20 ላይ እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ይላል። እኔ የሚል ነገር አለ፣ ኤጎ የሚል ነገር አለ፣ እናንተ የሚል ነገር አለ። እናንተ እኔ የሚለው ነገር ሪሌሽንን ነው የሚያሳየው ግራማቲካሊ። እኔ አንተ ምናምን የሚለው ነገር ኦንቶሎጂካል ሳይሆን ሜታፊዚካል ነው። ሜታፊዚካል ነው ማለት እኔ አንተ የሚለው ፐርሰንን የሚያመለክተው። ስለዚህ በፐርሰን ቆይ ይሄ እሺ ልስማሽ፣ ዝም ብዬ ልስማሽ። እሺ ሚዩት አድርጌ ልስማ። አይ እያዳመጥክ አይደለም፣ ሀሳቡን ለመረዳት ሞክር እኮ። ለመረዳት ነው ስትተነትን የተውከው ነገር ስላለ ነው። ጨርስና በኋላ ደግሞ ነው ያወራው። እሺ ይኸውልህ፣ እኔ አንተ እርሱ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ገብቶሃል? ስለዚህ ኦንቶሎጂካል ሳይሆን ሜታፊዚካል ነው የሚያሳየው። ስለዚህ ዮሐንስ ወንጌል 14:20 ላይ እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ሪሌሽንን የሚያሳየው ለምን ፐርሰንን ስለሚያመለክት። ዮሐንስ ወንጌል 14:10 እና 11 ላይም እኔ በአብ እንዳለው አብ በእኔ እንዳለ ሲል እኔ የሚለው ፐርሰንን የሚያመለክት። ከዛ በኋላ ደግሞ አብ የሚለው ደግሞ አሁንም ፐርሰንን ታሳቢና ዋቢ አድርጎ የመጣ ስለሆነ በአብና በወልድ መካከል ያለውን ኢንተራክሽን ሳይሆን ሪሌሽን የሚያሳይ ነገር ነው። ይሄንን ዮሐንስ ወንጌል 14:10ን ለኢንተራክሽን ነው ብሎ የፈታ የእናንተ ራሱ ኮሜንተሪ አታገኝም፣ አንድ አታገኝም። ራሱ ሁሉም የፈቱት ሪሌሽን ነው፣ በአብና በወልድ መካከል ሪሌሽን ነው። ኢንተራክሽን ብሎ የፈቱት ኦንሊ ኢንሰሶች ብቻ ናቸው። ይሄንን ጥቅስ አብ መለኮት ነው፣ ወልድ ስጋ ነው። መለኮት በስጋ ውስጥ አለ። አብ መለኮት ነው፣ ወልድ ስጋ ነው። አብና ወልድ ራሳቸው ኢየሱስ ናቸው። ኢየሱስ በፍጹም አምላክነቱ አብ ነው፣ በፍጹም ሰውነቱ ደግሞ ወልድ ነው ብለው የሚያስተምሩት እነሱ ናቸው ለዚህ ጥቅስ የሚጠቀሙት ማለት ነው። ስለዚህ ዮሐንስ ወንጌል 14:10 እና 11 ላይ እኔ በአብ እንዳለው አብ በእኔ እንዳለ የሚለው ሪሌሽንን እንጂ የሚያሳየው ኢንተራክሽንን አያሳየው ነው የምልህ። ቀጥል። እሺ እኔ ደግሞ ልንገርህና ምን አለ መሰለክ፣ እኔ ደግሞ አውዳዊ ፍቺውን ነው የማነበው የሚገባኝ ማለት ነው። ከላይ አብን አሳየንና ይበቃናል ብሎ ስላሉት ነው። አብን አሳየን። አብ እዛ ጋር ይታያል እንዴ? ፊዚካሊ የለም እኮ ገብቷላል። የሌለውን ነገር እኔን ያየ አብን አየ አላቸው። ሃው ብሎ እንዳይጠይቁት ምን አለ? እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ አይደለም አለ። አብ ነው የሚናገረው እንደማለት ነው። እዚህ ጋር የሚያሳየው ምንድነው? ዲቫይን ኢንተራክሽን እዚህ ጋር እንዳለ ነው። እዚህ ጋር ግን እዚህ ታችኛው ላይ 20 ላይ ግን አንተ ላይ የሚናገረው የሌለ ማንነት አይደለም የሚናገረው። ፊት ለፊታቸው ቆሞ ነው
ሐዋርያቶችም አሉ፣ ኢየሱስ ክርስቶስም አለ። እዚህ ጋራ ፊዚካሊ ይታያሉ። ሜታፊዚክስ ትለዋለህ። እዛ ጋር ግን የለም፣ አብ የለም። አብ ስለሌለ በሌለ ነገር ላይ ነው የጠየቁት መለኮታዊ ማንነቱን አሳየን።